ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ የዝግጅት ክፍላችን ለእናንተ ክቡራን ተመልካች አድማጮቻችን ይህንን ዝግጅት ስናቀርብላችሁ እጅግ ደስታ እየተሰማን ነው። በዘውዱ ሾው ዜናዎችን ከደቂቃዎች በፊት ማቅረባችን የሚዘነጋ አይደለም። አሁን ደግሞ እናንተ ክቡራን ተመልካች አድማጮቻችን በቀጥታ የዝግጅቶቻችንን የምትከታተሉበት ላይ ነው የምንገኘው። በተደጋጋሚ ጊዜያቶች ሀገራችን ተጨባጭ ወቅታዊ ጉዳዮችን በተመለከተ በዜና እንደዚሁም እንግዶችን በመጋበዝ በየጊዜው የምናቀርብ ሲሆን ዛሬም እንግዶች ይዤላችሁ ቀርቤያለሁ። ወቅታዊ ጉዳዮችን በተመለከተ እንደሚታወቀው ጠቅላይ ሚኒስትር አብይ አህመድ በአጠቃላይ ብልጽግናዎች የኢትዮጵያን ተጨማሪ የምርጫ ጊዜ ለማራዘም ወይም ደግሞ እንደገና ምርጫ ለማከናወን እያደረጉ ያለው እንቅስቃሴን በተመለከተ ብዙዎቹ በፍጹም ሊሆን አይችልም፣ ምርጫ የሚታሰብም አይደለም ከዚህ በኋላ በኢትዮጵያ ምድር ይላሉ። አንዳንዶቹም ይህን ስርዓተ መንግስት አስወግደን ለኢትዮጵያ የሚሆነውን ህገ መንግስትና እንደዚሁም ደግሞ መሪ እስከምንመርጥ ድረስ አሁን ምርጫ የለም ይላሉ። በተለይም በዘውዱ ሾው ሚዲያም በተደጋጋሚ ያቀረብናቸው እንግዶች እንደዚሁም ደግሞ በተለይም በአማራ ክልል የሚደረግ የምርጫ እንቅስቃሴ እንዳይኖር ፋኖ የአማራ ፋኖ ብሔራዊ ንቅናቄ የሰጠውን ትዕዛዝ ወይም መመሪያ ተከትሎ በእንቅስቃሴ ላይ የሚደረጉትን ወይም ደግሞ ለምርጫ ስራ የሚሰሩትን አካላቶች በየጊዜው እየያዟቸው አንዳንዶቹም እርምጃ እየተወሰደባቸው እጃቸውን የሰጡትም ወይም የተያዙት ደግሞ በዝርዝር ጉዳዩን ይገልጻሉ። አማራጭ አተን ነው። በምንም ጉዳይ ላይ ባንቀበለውም እንኳን ምረጡ ወይም ምርጫው እንዲከናወን አስገድዳችሁ አስመዝግቡ ተብለናል በሚል በአማራ ክልል የሚገኙ የብልጽግና ባለስልጣኖች የከተማ ከንቲባዎች ጭምር ሳይቀር በፋኖ ቁጥጥር ስር ሆነው በዝርዝር አስረድተዋል። መንግስት እየፈጸመ ያለውን ደባና ተንኮል በተመለከተ ዛሬ ታዲያ ከተፎካካሪ ፓርቲዎች ወይም ከብልጽግና ውጭ የሚገኙ የተፎካካሪ ፓርቲዎች አንዱ የሆነው ኢህአፓም እዚህ ምርጫ ውስጥ ገብቷል። ለመሆኑ ምን ለማምጣት ምን ለማትረፍ ነው ኢህአፓ የገባው የሚሉ ወገኖችም ጥያቄ በማንሳት ላይ ይገኛሉ። አንዳንዶችም እንደው ኢህአፓ ለዚህ ለኢትዮጵያ ጠንቅ የሆነ ፓርቲ የሆነብንም እኮ የሚሉም አሉ። ለምንድን ነው ከዚህ ከመጀመሪያው ከንጉሠ ነገሥቱ ስርዓተ መንግስት መውደቅ ጀምሮ ዛሬም እየተከታተለ ኢትዮጵያን የተሻለ ነገር ላይ እንዳደርስ እንቅፋት የሚፈጥርብን ይላሉ። እንደውም ኤርትራን ከኢትዮጵያ እንድትገነጠል እንደዚሁም ደግሞ በሶማሌ በኩልም ሆኖ ከኢትዮጵያ ሲወጋ የነበረ ፓርቲ ዛሬ ደግሞ መልሶ ከዚህ ገዳይና አስገዳይ ስርዓት መንግስት ጋር አብሮ ምርጫ ውስጥ መሳተፉ እጅግ ነውር ነው የሚሉም ጥያቄ ያነሳሉ። ለማንኛውም የተለያዩ ጥያቄዎች በተለያዩ ኢትዮጵያኖች የሚነሳ ቢሆንም ጉዳዩን እንዲያጠሩልን እንግዶች ጋብዣለሁ። በተለይም የኢህአፓ ምክትል ሊቀመንበርና እንደዚሁም በውጭ የሚገኘውን የኢህአፓን ጉዳዮች እና በሀገርም ውስጥ ያለውን በመደገፍ የበኩላቸውን ጥረት ከሚያደርጉት ኢትዮጵያውያኖች መካከል አንድ አግኝቻለሁ። አቶ መላኩ ካሳ ግዛው የኢህአፓ ወይም ደግሞ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ምክትል ሊቀመንበር፣ እንደዚሁም አቶ አክሊሉ ወንዲፍራውም እንደዚሁ ከውጭ የኢህአፓ ደጋፊና አጋር የሆኑት ዛሬ በእነዚህ እና ባነሳዋቸው ጉዳዮች እና በሌሎችም ላይ ሰፊ ማብራሪያ ይሰጡናል። እናንተም ክቡራን ተመልካች አድማጮቻችን አብራችሁ እንድትቆዩ በማክበር ጋብዛለሁ። አብረን እንቆይ ከዘውዱ ሾው ሚዲያ ጋር። በጣም አመሰግናለሁ። እንግዶችን ከኢትዮጵያ አቶ መላኩ ካሳ ግዛው እንደዚሁም ደግሞ ከውጭ ከካናዳ አቶ አክሊሉ ወንዲፍራው ሁለታችሁንም እንግዶችን ከልብ አመሰግናለሁ። ጤና ይስጥልኝ። አቶ መላኩ ይቅርታ ይሰማዎታል?
ይሰማኛል። በጣም አመሰግናለሁ። ለዘውዱ ሾው ሚዲያ ቃለ ምልልስ ፈቃደኛ ሆነው በመገኘቱ በጣም ከልብ አመሰግናለሁ። አቶ አክሊሉስ ይሰማል? አቶ አክሊሉ ድምፅ ለምንድን ነው የማይሰማኝ? ይሰማል? አቶ አክሊሉ ይሰማል፣ በደንብ ይሰማል። ላውሬን ክሊር። በጣም እስቲ ትንሽ ወደ ግራ ይሆኑልኛል። ወደ ጎን ነው የተቀማመጠው። ፊት ለፊት ቢያዩት ካሜራውን ቢያዩት። በጣም ጥሩ እንደሱ። አሁንም ወደ ግራ ባኮትን ወደ ግራ። አሁን በተቃራኒው ነው እየሄዷል። ኦኬ ወደ ግራ ባኮትን። ትንሽ ፊቶ ስለተቆረጠብን ነው። አሁንስ ጉድ። በቃ አመሰግናለሁ። እንግዲህ ተመልካች አድማጮቻችን እንግዳችን ኢትዮጵያ ውስጥ ያው ኤሌክትሪክ መቆራረጥ ጠፍቶ መብራት ጠፍቶባቸዋል። ስለዚህ በቀጥታ ሊገቡልኝ አልቻሉም። አቶ መላከ በጣም ይቅርታ ጠይቃለሁ። በምስል እንግዲህ ፎቶቸውን ለማቅረብ ሞክረናል። በድምፅ ግን ይገቡልናል ማለት ነው። መብራት ስለጠፋ ቤቱም ጨለማ ሆነ ማለት ነው። ከዛ አኳያ ነው እንግዲህ በስልክ አስገብቻቸዋለሁ። ሁለታችሁንም ከልብ አመሰግናለሁ። ወደ ኢትዮጵያ የኢንተርኔት መቆራረጥም ስለሚኖር በኋላ መስመሩ እንዳይቋረጥብን አቶ መላከ ካሳ ግዛው ከልብ አመሰግናለሁ። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ምክትል ሊቀመንበር ሆነው እየሰሩ ነው ያሉትና እንደው ምርጫ ላይ ኢህአፓ እንዴት ገባ? በጣም በሚገርም ሁኔታ ሀገሪቱ አጣብቂኝ ችግር ባለችበት እንኳን ምርጫ ለማከናወን አይደለም ሰው ከአንዱ ስፍራ ወደ አንዱ ስፍራ በማንቀሳቀስ በማይችልበት በዚህ ሰዓት እናንተ ምርጫ ውስጥ ገብታችኋል። እንዴት ገባችሁ? አመሰግናለሁ። እንግዲህ እኛ ሰላማዊ ታጋዮች ነን። ሰላማዊ ታጋዮች እንግዲህ የመጨረሻ እንትናችን ህብረተሰባችንን ካደራጀን በኋላ አሁን ያለውን መንግስት በምርጫ እናስወግዳለን። ምርጫ መወገድ የማይችልበት ደረጃ ላይ ከደረሰ እስከ ሰላማዊ እምቢተኝነት ፒፕል ኢንሰራክሽን ድረስ እስከ ጥግ እንሄዳለን። ብዙ ሀገሮች በዚህ ሂደው ውጤታማ ሆነዋል። ስለዚህ እኛ ምርጫ ከመግባታችን በፊት ያው ምርጫ የስልጣን መያዣ መሆኑን እናውቃለን። የመጨረሻው ታግሎ ሲያበቃ ዴሞክራሲያዊ በሆነ ምርጫ የስልጣን መንበሩን ይዞ ሲያበቃ ማንፌስቷችንን እንፈጽማለን እናደርጋለን ያልነውን ነገር መተግበር ነው። ይህን በተመለከተ ምርጫ ማኖሩን ቀድመን እናውቃለን። በየ5 ዓመቱ ስንዘጋጅ ቆይተናል። መጨረሻ ላይ ምንድነው ያደረግነው? ምርጫው ሲመጣ የዳሰሳ ጥናት ነው ያደረግነው። ኮሚቴ አቋቋምን። ኮሚቴ ካቋቋምን በኋላ ያ ኮሚቴ ሁለገብ ጥናት እንዳደርግ አደረግን። ጥናቱን ካጠና በኋላ ያንን የጥናት ትንተና ተደረገ። በደረጃ ስራ አስፈጻሚ ኮሚቴው ተወያየ። ከተወያየና ግብአት ከሰጠ በኋላ ይሄ ሁኔታ አቻይ ሁኔታ እንደሌለ ጥናታችን አመላከተ። የዲሞክራሲ ምህዳሩ ጠቧል። በማንነታቸው በፖለቲካ አመለካከታቸው ታስረዋል። ዜጎች ታስረዋል። ማሰብ የሚችሉ ስለ ሀገር የሚቆረቆሩ እስር ቤት ተከርችመዋል። ጦርነት በአሁኑ ሰዓት በተለይ በአማራ ክልል፣ በትግራይ እንዲሁም በከፊል ኦሮሚያ አልፎ አልፎም በሌሎች ቦታዎች ላይ የሰላም እጦቱ ከቀን ወደ ቀን እየባሰበት ነው የመጣው። ስለዚህ እነዚህ ሁኔታዎች ባሉበት ሰዓት ላይ ተንቀሳቅሶ መቀስቀስ፣ ማስረዳት ለምርጫ ምቹ የሆነ ምህዳር አለ የለም የሚለውን ስንመለከት የለም የሚል ድምዳሜ ሰጠን። ከሌለ ምን እናደርጋለን? ምን እናርግ? ምን አይነት ትግል ነው መቀጠል ያለብን? ሰላማዊ ታጋዮች ነን። በምርጫ ቦርድ ተመዝግበናል። ስለዚህ ምን አይነት ሁኔታ ነው የምናደርገው? ዝም ብለን ሰተት ብለን መግባት መቻል አለብን ወይስ ማድረግ የለብንም የሚለውን ጥናት ጠናል። ይህ በጥናታችን መሰረት ምንድነው ያደረግነው? እኛ ዝም ብለን ከተቀመጥ አድቫንቴጁ ምንድን ነው፣ ከገባን ዲስአድቫንቴጁ ምንድን ነው የሚለውን አነጻጸርንና መጨረሻ ላይ ምንድነው የወሰድነው አቋም? በማዕከላዊ ኮሚቴያችን ተሰብስበን 2 ቀን 3 ቀን መክረን ዝግ ስብሰባ አድርገን ከመከርን በኋላ ዝም ብለን ብንቀመጥ ምንም የምናመጣው ነገር የለም። ከምርጫው ብንገባ አደጋው የከፋ ይሆናል። ግን የትኛው ነው አድቫንቴጅ እና ዲስአድቫንቴጅ የሚለውን ነገር አየን። ካየም በኋላ
ይህንንማ መጠቀም መድረኩን ሂደቱን መጠቀም አለብን። ይህን ሂደት ተጠቅመን ከህዝባችን ጋር መሄድ ካልቻልን አደጋው የበለጠ የከፋ ነው የሚሆነው። ፓርቲውም ሊታገድ ይችላል፣ አባላትም መሪዎቹም ሊታሰሩ ይችላሉ። ምንም ነገር ሳንሰራ እንደተድፈነፈን ታፍነን ነው የምንቀረው። ለህዝብም ምንም ነገር ልናመጣ አንችልም። ስለዚህ ይሄንን ሂደቱን እንጠቀም። ከዛ በኋላ ያቀረብናቸው ቅድመ ሁኔታዎች እናስቀምጣለናል። ቅድመ ሁኔታዎችን አስቀመጥ። ከቅድመ ሁኔታዎቹ አንደኛው ምንድነው? የታሰሩ በማንነታቸው በፖለቲካ አመለካከታቸው በእስር የሚማቅቁ ስቃይ የሚደርስባቸው ወገኖች ያለምንም ቅድመ ሁኔታ ይፈቱ ብለን ብለናል። በሁለተኛ ደረጃ ጦርነት ይቁም፣ ሰላም ይስፈን። ይህንንም ማድረግ የሚቻለው በቄስ በመነኩሴ በአካባቢ ሽማግሌ አይደለም የሚሆነው። አልፏል፣ ከዛ አልፏል። ያለፈ ስለሆነ ሶስተኛ ወገን ባለበት ድርድር መደረግ መቻል ከከፋቸው ጋር ድርድር መደረግ መቻል አለበት። ይሄ ከሆነ በኋላ ሰላም ይሰፍናል። ጊዜውም ቢሆን በዚህ ላይ ይሄ መስተካከል አለበት። በሌላ በኩል የዲሞክራሲ ምህዳሩ መስፋት አለበት። ጠቧል፣ ተኮማትሯል። ለገዢው ፓርቲ ብቻና ከስር እሱን መስለው እንደሱ የሚናገሩት ፓርቲዎችና ድርጅቶች ብቻ ናቸው እንደልባቸው የሚናገሩት። እኛ የዲሞክራሲ ምህዳሩ ጠፍቶ አዳራሽ ለስብሰባ ተከልክለናል። አዲስ አበባ ትናገራለች ብለን ጠርተን የአዲስ አበባ ህዝብ ልክ ነገ ልንሰበስብ እንደዛ ዛሬ ተከልክለናል። ወዲያውኑ ልክ ነገ ልንሰበስብ ቀድሞ ዓርብ ዕለት ቅዳሜ ልንሰበሰብ ዓርብ ዕለት ተከልክለናል። ስለዚህ ይሄ በሆነበት ሰዓት ላይ የዲሞክራሲ ምህዳሩ ጠቧል። ከዚህ በፊት በ2016 ዓመተ ምህረት ሰላም ይስፈን ጦርነት ይቁም ብለን ብንነሳ መሪዎቻችን አዋሽ አርባ ወይም ደግሞ የኢትዮጵያው ጓንታናማ ብለን የምንጠራው ቦታ ላይ በስቃይ ቆይተው ወጥተዋል። አሁንም ቢሆን ይሄ ምህዳር እየጠበበ ነው ያለው። ይሄ በሆነበት ሰዓት ላይ እንዴት እንችላለን? አንችልም። ይሄ ቅድመ ሁኔታ ይስተካከል ብለን አቅርበናል፣ እየታገልን ነው። ስለዚህ ከቀርበን ስናበቃ ይሄንን ምህዳር ይሄንን የምርጫ የምርጫ መድረኩን ተጠቅመን ስናበቃ ሂደቱን ተጠቅመን አላሰደም ብሎ በሚልበት ጊዜ ቆም ብለን የዛ ጊዜ ደግሞ በጥናቱ መሰረት የደረስንበትን መልሰን ለማዕከላዊ ኮሚቴ እናቀርብና የመጨረሻ ውሳኔያችን ምን እንደሆነ የሚያስከድ ከሆነ እንቀጥላለን። የማያስከድ እንቅፋት ከሆነ ደግሞ የመጨረሻ ያላስከድበት ምክንያት አቅርበን መነሻችንን መድረሻችንን ላይ ውሳኔ ልንወስን እንችላለን የሚል ስለሆነ ገብተናል። በዚህ ደረጃ ደግሞ ተጠቅመንበታል። እስካሁን ባለን ግምገማ ይህን መድረክ እንግዲህ እኛ ብቻችንን አይደለም ምርጫ የገባ ነው፣ በትብብር ነው። 4 ፓርቲዎች አለን። ኢህአፓ አለ፣ እናት ፓርቲ አለ፣ መያድ አለ፣ አማራ ጊዮን አለ። እነዚህ እንግዲህ ትብብር መጀመሪያ ወደ 4 ዓመት አካባቢ ላይ አብረን ቆይተናል። አሁን ትብብር ለኢትዮጵያ አንድነት ወይም ለኢትዮጵያ የሚል የቅንጅት ስም ሰጥተን በአንድነት ተነስተናል። የጋራ ማንፌስቶችን በሚያግባቡን ርዕዮተ ዓለማችን የተለያየ ቢሆንም የሚያጠጋጋንን ነገር አድርገን ስናበቃ በሰላምና በደህንነት ላይ በዚህ በሌሎችም ጉዳዮች ላይ በማህበራዊ ኢኮኖሚያዊ እና ፖለቲካዊ ጉዳዮች ላይ የሚስማሙን አውጥተን ማንፌስቶ አዘጋጅተናል። ያን ማንፌስቶ መሰረት አድርገን ትግላችንን ቀጥለናል። ውጤት እንዴት አመጣችሁ? የኢትዮጵያ ሕዝብ እየመሰከረልን ነው። እየመሰከረልን የሆነ ምንድነው? በቀረብንበት ጊዜ እኛ ከዚህ በፊት ኢህአፓ የሽማግሌዎች ስብስብ ነው እያሉ ከዋናው ከቁንጮው ጀምሮ በየመድረኩ ያነሱ ይጨቀጭቁን የነበረውን ነገር
ኢህአፓ ትናንትም የወጣቶች ነው፣ ዛሬም የወጣቶች መሆኑን ደግሞ አሳይተናል። ዛሬ በ20 በ30 ዓመት አካባቢ ላይ ያሉ ወጣቶች የኢህአፓን ሌጋሲ ተቀብለው ዘመኑን የዋጀ ለውጥ ዳይናሚክ መሆኑ በዛ ደረጃ ላይ ተሰልፈው ትንታግ የሆኑ ወጣቶች ወደፊት እየገሰገሱ መጥተዋል። ይህንንም ማሳያ የሚሆነን ባለፈው ጊዜ ውይይት በሚደረግበት ጊዜ ገዢው ፓርቲ አሉኝ የሚላቸው ምሁራን 2 ዶክተሮች ያውም ትልቅ ቦታ የተቀመጡ እነሱን አቅርቧል። እኛም በትብብሩ 2 ወጣቶችን አቅርበናል። በዚህ ደረጃ ላይ በጥሩ ሁኔታ ነጥብ አስቆጥረን ለኢትዮጵያ ሕዝብ ይህ ነው ትክክሉ የሚባል ነገር መጣ። በአሁኑ ሰዓት ይሄን ተከትሎ በምናቀርባቸው በምንሞግታቸው እውነቱን አፍርጠን በማውጣታችን በየቦታው በመዋቅሮቻችን አባል እንሁን እያለ ወጣቱ እየጎረፈ ነው። መረጃዎችን ምሳሌ ባህር ዳር ላይ ራሱ ሐረር ላይ ድሬዳዋ ላይ እኔም ራሴ ተንቀሳቅሼ አንድ ቡድን ይዤ አይተናል። አሁንም በሁሉም ቦታ ላይ ባልደረስንባቸው እንኳን የት ነው የምናገኛቸው እያሉ ስላሉ ለዚህ ይሄን ማስተባበሪያ አዘጋጅተን እየሰራን ያለ ነው። ከትብብሩም ጋር ተቀናጅተን ባወጣን መተዳደሪያ ደንብ መሰረት እየሰራን ስለሆነ አሁን በጥሩ ሁኔታ ላይ እየሄድን ነው ያለ ነው። እዚህ በትብብሩ ነው የምንወያየው። በትብብሩ ስንወያይ ግን የሚያሳይ አንድ አመላካች ነገር አለ። ልክ ተፎካካሪ ሆነው በተለይ በብልጽግና በኩል የቀረቡ ሰዎች ትብብር ለኢትዮጵያ አንድነት ለኢትዮጵያ ብለን ነው የምንከራከረው የምንወያየው እየሞገስ ነው ብለን እያልናቸው ምንድን ነው ያደረጉት? ሩጠው ወደ ኢህአፓ ነው የሚወጡት። የት ነው የሚሄደው? በምኒልክ ጊዜ የደነቆረች ሴት ምኒልክ ይሙት እንዳለች ትኖራለች እንደሚባለው የዛሬ 40 ዓመት 50 ዓመት እንዲተፈጸሟል ብለው ወደ ያልተፈጸመው የምድጃዳል ተረት ሁሉ እያመጡ ያልሆነ ነገር እያገጣጠሙ መድረክ ላይ ያቀርባሉ። እስቲ አቶ መላከ በዛ ላይ እመለስበታለሁ፣ ወደኋላ ላይ እነዚህን ጥያቄዎች እመለስበታለሁ፣ እኔም አነሳለሁ፣ ያኔ ያብራሩታል። አመሰግናለሁ። ወደ ካናዳ እንሂድ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ ካሉበት ቦታ ይህንን መረጃ ስላካፈሉን። አቶ አክሊሉ ይሰማዎታል? ትንሽ አሁን ይሰማል። እሺ እንግዲህ አቶ አክሊሉ እርስዎ ያው አቶ መላከ የገለጹትን አዳምጠዋል። ምን እንደሰሩ እንዴት ወደዚህ ምርጫ ለመግባት ያነሳሳቸው ምክንያቶች እና ምን ስራዎች እንደሰሩ ገልጸዋል። በውጭስ የምትገኙት እርስዎንም ጨምሮ ሌሎች የኢህአፓ ደጋፊዎች ወደዚህ ምርጫ ከመግባታችሁ አስቀድሞ ምናልባት የተነጋገራችሁት ለእናንተ ለደጋፊዎቻችሁ ኢህአፓ ያሳወቃችሁ ነገር አለ? አሁንስ ምን እየሰራችሁ ነው? ይህ ነገር ጠንክሮ ምርጫ ውስጥ እንግዲህ መግባታቸውን ከተስማማችሁ እና ከደገፋችሁ ምንድን ነው በእናንተ በኩል በውጭ የምትገኙ የኢህአፓ ደጋፊዎች እያደረጋችሁ የምትገኙት? በጣም አመሰግናለሁ ስለ ጥያቄውም ስለ ግብዣውም ስለ አስተናገድከን። ኢህአፓ አንዱ እኔ በጣም የምወደው በምኑ መሰለ የተለያዩ ኮንስቲትዩንቶቹን የተለያዩ ደጋፊዎቹን አባላቶቹን ምናምን በማማከር በጣም ያምናል እና ዝም ብሎ ከተወሰኑ ሰዎች በሚመጣ ፖሊሲ ከተወሰኑ ሰዎች በሚፈልቅ ሀሳብ ሳይሆን ሁሉንም የህብረተሰብ ክፍሎች በተሻለ መጠን ለማማከር የሚጥርበት ሂደት አለው። ፖሊሲዎችን በተለይ እንትን ሲል እና እኛም በተለያየ ደረጃ ምርጫው ከመካሄዱ በፊት ምን ይደረግ የሚለውን እኛም የአቅማችንን ያክል ብዙ ነገሮች ለማየት ብዙ ነገሮች ለማመዛዘን እና ግብአት ለማበርከት ሞክረናል የምንችለውን ያክል። በእርግጥ እነሱ ሁሉንም ወሳኞቹ እነዚህ በአባላቱ የተመረጡት ናቸው። እኛ አባላት አይደለንም፣ ደጋፊዎች ነን። ግን እነሱ ራሳቸውን ችለው የሚንቀሳቀሱ ናቸው። የተወሰነ ውይይት ግን አካሂደናል፣ የተወሰነ ጥናቶች አካሂደናል። የሚያስፈልገውንም ግብአት ደግሞ እንደ አስፈላጊነቱ በቀጥታም በተዘዋዋሪም ሰጥተናል እና ምንድነው በእኛም ጥናት ያለው ሁኔታ ኢህአፓ ለረዥም ጊዜ በትጥቅ ትግልና በመሳሰሉት ከአገር ቤት እንዳይገባ ተከልክሎ የቆየ ድርጅት ነው። አገር ቤት ከገባ በኋላ ግን ህጋዊና ሰላማዊ ትግልን አምኖ እየተንቀሳቀሰ። አቶ አክሊሉ በጣም ይቅርታ ጠይቃለሁ። ከፍ ሊሉልኝ ይችላሉ? በጣም ተቆርጦብኛል። ከአንተ ነው መሰለኝ። ትንሽ ከፍ ትንሽ
በቃ ካንተ ይመስለኛል። በቃ አመሰግናለሁ። ኦኬ ካንተ ጋር ነው ይመስለኛል። አሁን ጥሩ እና ይቀጥሉ። ሰላማዊና ህጋዊ ትግል ስለሚያካሂድ በዛ ውስጥ ምንድነው ማድረግ የሚቻለው የሚለውን ነው እንትን ያልነው እና በእኔም እምነት በእኛ ውጭ ባለነውም ደጋፊዎች እምነት በኢትዮጵያ ውስጥ አስቻይ ሁኔታ የለም። የፖለቲካ ፓርቲዎች በነፃ የሚንቀሳቀሱበት ሁኔታ የለም። ይሳደዳሉ፣ ይታሰራሉ፣ ይገረፋሉ። እንዳለውም የድርጅቱ ፓርቲ መሪዎች ሳይቀር በሌሎችም ላይ እናያለን። ነፃ ሚዲያ ያስፈልጋል። ነፃ ምርጫ ለማካሄድ ኢትዮጵያ ውስጥ ነፃ ሚዲያ እንደ ልብ የለም። ብዙ ጋዜጠኞች የታሰሩበት ሁኔታ ነው ያለው። ተወዳዳሪዎች ታስረው እየተሰቃዩ ነው ያሉት ሊወዳደሩና የፖለቲካ ውጤት ሊያመጡ የሚችሉ ሁሉ። ስለዚህ ብዙ ነገር የተጣበበበት ሁኔታ ነው። ግን በዚህ ሁኔታም ቢሆን ምን ማድረግ እንችላለን ለሚለው አንደኛ ኢህአፓ እና ደጋፊዎቹ ዓላማቸውንና ራዕያቸውን ለህዝብ ማቅረብ ይችላሉ። ያለው መንግስት ተቃዋሚውን የሚሰድበውና ሊያራክስ ይጥር የነበረው ተቃዋሚው ራዕይ የሌለው ድርጅት ነው። ምን አላቸው ከመንግስት እስቲ ምን የተለየ ነገር ያመጣሉ የሚል ነበረ። በዚህ ድርጅት መጠቀም ያስፈልጋል የሚል እምነት አለን እኛ። እነሱም አመራሮቹም ይህን ነገር የሚያምኑበት ሁኔታ ነው። ሁለተኛ ሰው የላቸውም እኮ ሰው የላቸውም ማን አላቸውና ነው የሚል ነገር ነበር። ይህንንም በዚህ ሂደት ተጠቅሞ ራስን ማጠናከር ፕላስ ያለውንም ኃይል ተቃዋሚው ማሳየት አለበት የሚል እምነት ነበረን። ከዚህ በላይ ግን ያሉትን የህዝብ አጀንዳ አጉልቶ በማሳየት መላው ኢትዮጵያ በሚፈጠሩት ትንንሽ አጋጣሚዎችም ቢሆን መላው ኢትዮጵያ ህዝብ እንዲያውቀው ይበልጥ እንዲረዳው ይበልጥ እንዲተሳሰር የሚደረግበትን ሁኔታ መፍጠር ማመቻቸት አለብን በሚል እሳቤ የሚቻለውን ድጋፍ አካሂድ ሰጥተናል። በዚህ በኩል አላሳፈሩንም። አንደኛ ኢህአፓ እና ትብብሩ በሙሉ ለምሳሌ አቅም የላቸውም፣ የትም ቦታ ሰው የሚደግፋቸው የለም፣ በጣት የሚቆጠሩ ናቸው የሚለውን የመንግስት ፕሮፓጋንዳ አክሽፈውታል። በተግባር ከ1300 ድረስ ተወዳዳሪዎች ነው ያሰለፉት በመላው ኢትዮጵያ ማለት ነው፣ በመላው ኢትዮጵያ። ስለዚህ ይሄ የሚያሳየው አቅም ያላቸው መሆናቸውን ነው። ኢህአፓ ብቻውን ከ800 በላይ ለፌዴራል ፓርላመንቱ ተወዳዳሪዎች አቅርበዋል። ይሄ የሚያሳየው እንዲህ በቀላሉ 3 ናቸው 5 ናቸው እየተባለ የማይናቁ ከፍተኛ ጥንካሬ ያላቸው ድርጅቶች እንደሆኑ ነው። ይህን አስመስክረዋል፣ ለሀገር ህዝብም፣ ለውጭ ላለውም፣ ለኢንተርናሽናል ኮሚኒቲው። ሁለተኛ በራዕይ ደረጃ ምን ራዕይ ያላቸው ምን የተለየ ነገር ያውቃሉ ይባል በነበረው በክርክር መድረኮች እየቀረቡ የኢህአፓም ሆነ የአንድነት የትብብሩ አባላት ያለውን መንግስት ፖሊሲዎች ህጸጾቻቸው፣ ችግሮቻቸው፣ አጥፊነታቸው ምን እንደሆነ ከማሳየት አልፈው ለኢትዮጵያ ህዝብ ደግሞ ምን የተለየ አማራጭ እንዳላቸው በእያንዳንዷ ኢሹ ላይ አማራጫቸውን አቅርበዋል። የተለየ ኢትዮጵያን ካለችበት ዲክታተርሽፕ ወደ ነፃነት ሊወስድ የሚችል ራዕይ እንዳላቸው አሳይተዋል። በኮንስቲቱሽኑ ላይ ቢሆን፣ በፌዴራሊዝም ላይ ቢሆን፣ በመንግስት አስተዳደር ላይ ቢሆን፣ ጦርነቱን አስቁሞ ሰላም በማምጣት ጉዳይ ላይ ይሁን፣ ኢኮኖሚውን ፌር የሆነ አድርጎ ህብረተሰባችን ካለበት ረሃብ፣ እርዛት ለማውጣት የሚቻልበትን ራዕይ በእያንዳንዱ በከተማ ልማት ላይ ይሄ የተዛባው ህዝብን የሚያፈናቅለው ፖሊሲ የመንግስት ፖሊሲ በምን አይነት ፖሊሲ መተካት እንዳለበት በግብርና ልማት ላይ በመሬት ይዞታ ላይ በመሳሰሉት ሁሉ በእያንዳንዷ ነጥብ ላይ ተቃዋሚው ከብልጽግና ጨለምተኛና የተረኛና በጥባጭ የሆነ ፖሊሲ የተለየ ብሩህ ተስፋ ሊሰጥ የሚችል ፖሊሲ እንዳለ ያሳዩበት ሁኔታ ነው እና እስካሁን የተጓዙበት በጣም አመርቂ አካሄድ ነው ብዬ ነው ማስበው። ህዝቡንም አነቃቅቷል፣ ወጣቱን አነቃቅቷል። ወጣቱ የድርጅቱ ብቻ ሳይሆን የሀገሪቱ መሪ ለመሆን የተዘጋጀበት ሁኔታ እንዳለም አስመስክረዋል። ሁኔታው በዚህ ደረጃ ስለሆነ በእኛ በኩል ከፍተኛ ድጋፍና ከፍተኛ መነሳሳት ነው ያለው። ከልብ አመሰግናለሁ አቶ አክሊሉ። ተመልካች አድማጮቻችን እየተከታተላችሁት የምትገኙት እዚህ እንግሊዝ ከሚገኘው የዘውዱ ሾው ሚዲያ ነው። እንግዶቻችን የኢህአፓ መሪዎችና እንደዚሁም ድጋፍ ከሚሰጡት መካከል አቶ አክሊሉን ከውጭ እንደዚሁም አቶ መላከ ካሳ ግዛውን ከኢትዮጵያ ነው እያነጋገርን የምንገኘው። አሁንም አብራችሁን ቆዩ ከዝግጅቶቻችን ጋር። አቶ መላከ ይሰማዎታል? ከልብ አመሰግናለሁ። እንደው መስመሩ ዛሬ እግዚአብሔር ረድቶናል። ከልብ አመሰግናለሁኝ። እንግዲህ ቀደም ሲል ገባ ብለው ነበር። በተለይም
ይህ ውድድር ላይ በምታደርጉባቸው እንቅስቃሴዎች ላይ ጭምር ሳይቀር የገዢው ፓርቲ ወደኋላ እየተመለሰ ኢህአፓ እንደዚህ ነው ኋላ ቀር ነው ከዚህ በፊት የሰራቸውን ስራዎች ጭምር በመተቸት እያነሳ እንደሚሞግታችሁ ተስተውሏል። በእናንተ በኩል ደግሞ ወጣቶች ልጆች ተሰልፈው እየሰሩ ያለውን ስራ በተጓዳኝም ደግሞ ኢህአፓ ብቻውን አለመሆኑ እየታወቀ ማለትም ቀደም ሲል ገልጸዋቸዋል። ኢህአፓ፣ እናት ፓርቲ፣ መኢአድና አማራ ጊዮናዊ ወይም አራታችሁ አንድ ላይ ሆናችሁ ነው ትብብር ለኢትዮጵያ። ስለዚህ ትችት እንኳን ቢተች አራቱንም ፓርቲ መሆን ሲገባው ነጥሎ በማውጣት ኢህአፓን ብቻ እየተች ያለበት ነገር አለ። እኔም መነሻ ላይ ለመግለጽ እንደሞከርኩት ብዙ ሰዎች ኢህአፓን ከሚተቹት አንዱ ይህንን የንጉሠ ነገሥቱ ስርዓተ መንግስት እንዲወገድ ከፍተኛ ጫና በመፍጠር በኋላ ደርግ የሚባለው ወይም የደርግ ስርዓት ወይም እየጠነከረ ሲመጣባቸው በሚያሳዝን ሁኔታ በ1969 ዓመተ ምህረት በኢትዮጵያን አቆጣጠር ይቅርታ ደዋዎቻችን ከሶማሌ ጋር በተደረገው ጦርነት ጭምር ሳይቀር ኢህአፓ ወግኖ የሀገሩን ዜጋ ወይም ኢትዮጵያን ወግቷል። በሌላም በኩል ኤርትራ እንድትገነጠልና ኢትዮጵያ ዛሬ እንዲህ አይነት ወደብ ሁሉ አታ መከራና ስቃይ ውስጥ እንድትገባ ያደረጉ ኢህአፓዎች ናቸው። ደግሞ ዛሬ ምን ሊያደርጉ ነው? ይህንን የኢትዮጵያን ሕዝብ ታሪክና እንደዚሁም ማንነትን በማጥፋት ላይ የሚሰራውን የብልጽግና ጋር አጋር ሆነው የሚንቀሳቀሱ በሚል ይተቿቸዋል። እንደ ወደኋላ መለስ ሲበሉና ይሄ የሚነሳባችሁ ብልጽግናም ዛሬ እየወቀሳቸው ያለው ጉዳይ ኢህአፓ በእርግጥ በትክክል ስርዓተ መንግስቱን እንዲወርቅ የንጉሠ ነገሥቱን ካደረገ በኋላ ከሶማሌ ጋር ወግኖ ኢትዮጵያን ወቅቷል ወይ? ለኤርትራ መገንጠልስ እንደ ምክንያት ይቆጠራል ኢህአፓ? እሱን አንስተውልኝ እንግዲህ ይህንን ካልን ዘንድ ዛሬም ይህንን የብልጽግና መንግስት መደገፍ ነው፣ ከዛ ውጭ የሚሰሩት ነገር የለም የሚለውን በእርግጥ ቅድም የተወሰነ ነገር ገልጸዋልና እነዚህን ነገሮች እስቲ ለተመልካች አድማጮቻችን ቢያብራሩልኝ። አመሰግናለሁ። እንግዲህ ይሄ ነው እኛም እየጠየቅን ያለው ምንድን ነው፣ ገዢውን ፓርቲውም ሆነ ሌሎችን የምንጠይቃቸው ፕሬስ ኮንፈረንስ ይዘጋጅና በሀገሪቱ ውስጥ አሉ አንቱ የተባሉ ፓጠው ይዛሉ እንደ ሀርድ ቶክ ይሞክራቸዋል የሚባሉ ጋዜጠኞች አሉን ካላችሁ እነሱን አቅርቡና እኛን አቅርቡን። እነዚህ ገና አሁን ያሉ ወደ አባልነት እየመጡ እየታገሉ ያሉ ትኩስ ወጣቶችን እነሱ ላይ ከመረባረብ እኛ በእግዚአብሔር ፈቃድ እስካሁን ድረስ ከተሰቡ ጓዶቻችን ተርፈን በመሬት ላይ ያለን አለን፣ ተዋናዮች ያለን። ጠይቁን፣ ፊት ለፊት እውነቱን እንገራችሁ። ይቅርታ የሚያስጠይቀውን ይቅርታ እንጠይቃለን፣ እውነቱን እንናገራለን ብለናል። ግን ይህን እንደፍረው አይመጡም። ስለዚህ ዝም ብለው አንድ ጊዜ የሆነ ነገር ካገኙ ያን ተሸክመው አንጠልጥለው ስለሚሮጡ እነዚህ በፌስቡክም በተለያየ ነገር ላይ የሚቀርቡ ሰዎች ዝም ብለው ሳያውቁት አውቆ መታረም ሲገባ ሳያውቁ የሚናገሩት ነገር አለ። የንጉሠ ነገሥቱን ወይም ደግሞ የዛን ጊዜ የነበረው ነገር ስንመለከት እኔም ራሴ የኢትዮጵያ አስተማሪዎች እንቅስቃሴ ውስጥ የነበርኩ ነኝ። እንግዲህ ማን ይናገር የነበረ ማን ያርዳ የቀበረ ነው የሚባለው። የተማሪዎችን እንቅስቃሴ በምናከናውንበት ጊዜ የነበረው ጭቆና ህብረተሰቡን እንደ ሰው አለመቁጠር፣ ዝቅተኛ ማድረግ፣ አገር ሲወረር አድዋም ሄደ ማይጨውም ሄደ ሌላ ቦታም ለአምስቱ ዘመን ዘመተ። ጤሰኛው በባዶ እግሩ ነው የሚሄደው፣ ተሸክሞ ሄዶም እያገሬ ብሎ ይሞታል። ተርፎ የተመለሰውን ሲመለስ ከመሬቱ ላይ ተነስ ተብሎ እንደ ጤሰኛ ይፈናቀላል። ሀገሬ ኢትዮጵያ ሞኝነሽ ተላላ፣ የሞተልሽ ቀርቶ የገደለሽ በላ እያለ እያንጎራጎረ ነው ያለው። ስለዚህ ይህንን ነገር ለምንድን ነው ሰው ከሰው የሚበልጠው? ለምንድን ነው ሰው ከሰው የሚለየው? ለምን እኩልነት አይመጣም ብለን ባገኘናት የእውቀት ጭላንጭል ለፖለቲካ ፓርቲ አደረጃጀት አዲስም ብንሆን ያንን ታግለናል። ስንታገል ብዙዎቻችን የጭሰኛ ልጆች አይደለንም ብዙዎቻችን። ነገር ግን ያ ጭሰኝነት የሚፈጥረውን ነገር በህዝባችን ላይ በምንመለከትበት ጊዜ ባለችን ንቃተ ህሊና ታግለናል። ስንታገል አስተካክሉ፣ ይሄ ትክክል አይደለም ብለን በሰላማዊ ሰልፍ በተለያየ መንገድም ሁሉ ነግረናል። አልሆነም።
መንገታገት መጣ። ንጉስም በትልቅ የእድሜያቸው ደረጃ ብዙ ነገር አበርክተው መጨረሻ ላይ ደግሞ ያው እድሜም እየገፋ ከአጃቢዎቻቸውም ደግሞ ስርዓቱ እንዲሻሻል ባለመፈለጋቸው ያው ጊዜው በሚደርስበት ጊዜ እኛ በጥሩ ሁኔታ ሳንደራጅ ገና በእንቅስቃሴ ላይ እያለን ለውጡ ቀደመንና ጠመንጃ ይዞ በር የተገተረው ወታደር ጠልፎ ወሰደ። ከዛ በኋላም ደግሞ ምንድነው ያደረግነው? አሁንም ቢሆን ሰላማዊ ትግሉን ቀጠን ሰላማዊ ትግል እያከናወን ባለንበት ጊዜ እንግዲህ የዛ ጊዜ ሁለት ድርጅቶች ናቸው። ዛሬ እንደዚህ አሸንፈልቷል። ለእነሱም መንስኤያቸው እኛንን እንዲፈሩ ያደረግነው እንላለን። ለምን? የፓርቲ ፖለቲክስ ጀማሪዎች ነን። ስለዚህ መኢሶንና እኛ ነበር። መኢሶን በሂሳዊ ድጋፍ ያለውን ደርግ አስተካክዬ አስተምሬ መልሳለሁ ሲል፣ እኛ ደግሞ ከዓለም አቀፍ ሁኔታና አሁን እየፈጸመ ካለ ድርጊት ተነስተን ወታደር በጠመንጃ ስልጣን ከያዘ በኋላ እየቀጠለ ይሄድና ወደ አምባገነንነት ወደ ፋሽዝም ስለሚሄድ አሁኑ ጊዜያዊ ህዝባዊ መንግስት ብለንቹ ልክነክ ነው ወደ አምባገነንነት ሄደ። በእጅ ማውጣት 60 የቀድሞ ባለስልጣናትን እንደና አክሊሉ ሀብተወልድ ለአገር ከፍተኛ መስዋዕትነት የከፈሉትንም ሁሉ የተማሩ አገሪቱን በዲፕሎማሲ ከፍ ያደረጉት እንደ ዛሬ ዲፕሎማሲያዊ ክፍረት እንዳይደርስብን አድርገው የነበሩ ሰዎች በእጅና እጅ በማውጣት ይረሸኑ ምትሩ እጃችሁን አውጡ የለለ በቃ የድንቁርና ጥግ አድርጎ ያን ሁሉ ነገር ባዶ አደረገ። ከዛ በኋላም እኛም ስንንቀሳቀስ እየተከታተለ ሲያበቃ ያው ያለውን ሁኔታ ተዘርዝሮ አያልቅም። እዛ ደረጃ ላይ ተደረገ። ይሄንንም ወደን አይደለም፣ ለህዝብ መሞት ፈልገንም አይደለም፣ እንደዚህ ያለ ነገር ተፈጸመ። ይሄንንም ደግሞ በትጥቅ ትግል ታግለናል። በትጥቅ ትግል በምንታገልበት ጊዜ እንግዲህ እውነታው እዛ ላይ ነው የሚመጣው። እኛ ለምንድነው ከወያኔ ቀድመን ስልጣን መያዝ ያቃተን? ለምንድነው እኛ አሸናፊ ያልሆነው ብለን ስንመለከት የኛ ጥያቄ አቀራረብ ዙሪያውን ተደራጅተው አሰፍተው ይጠቁ ለነበሩ ክፍሎች ስላልተመቻቸው ወደ ጠላትነት ስለዞሩ ነው። ወያኔ አባይ ኢትዮጵያ ብሎ ከትግራይ ውጡልኝ የእናንተ አይደለም ብሎ ሲያበቃ ግፊት አደረገ። እንደተዘናጋንም መግደልም ደረጃ ላይ ደረሰ። ከዛ በኋላ ኤርትራ ደግሞ ኤርትራን ያስገነጠላችሁ እናንተ ናችሁ ለሚሉ ሰዎች በጣም እኛ ደግመን ሳንሰለች እናገራለን። ወያኔ ራሱ ይናገራል። እኛ ብቻ አይደለም፣ ህዋት ምስክራችን ነው ራሱ እኛ እንዳልሆን። ይሄንን የሰሞኑን የህዋት መሪ የነበሩ አንድ ሰው ሲናገሩ ሰምቻለሁ። ኢህአፓ እኛ ኤርትራን ህዋት ሲደግፍ መገንጠሏን ቀኝ ገዢ ናት ብሎ ሲደግፍ፣ ኢህአፓ ግን አይደለችም ብሎ ሞገተን። እኛም ትንተኛ ነህ ብለናል ብሎ ሰሞኑን እንደውም በቴሌቪዥን ሲጠየቁ አይቻለሁ። ስለዚህ ምንድነው የኤርትራ ጥያቄ እንደ ሌላው የኢትዮጵያ ህዝብ ጥያቄ ነው የሚታየው እንጂ ኢትዮጵያ ቅኝ ገዝታ አታውቅም። ኤርትራ የኢትዮጵያ አካል ናት እንጂ ኤርትራ ተገዝታለች ብለን ስናበቃ ትገንጠል የሚባል ነገር አንልም ብለን ነው። አንዱ ይሄ ነው። ከዛ በኋላ ምንድነው እኛን ማደንዘዝ፣ ወያኔን ወይም ደግሞ ህዋትን መደገፍ ተነስቶ ኤርትራ ራሱ ለእኛ ጠላት የሆነው። በሌላ በኩል በአገር ሉዓላዊነት ኢህአፓ የማይታማበት ሱዳን በጎንደር በኩል በመተማ በኩል ገብቶ ቦታውን በሚይዝበት ጊዜ እዚህ ተብሎ አካባቢው ሰው ተደፈር፣ እርሻችን ሁሉ ተወሰደብን ብለው በሚሉበት ጊዜ ምንድነው እዛ አካባቢ ያለ ሰው ኢህአፓ ለምንድነው ከኛ ጋር ሆኖ የማይዋጋቸው? ሀገር ተወረረኛን ማባረሩ ሲል ግንባር ቀደም ሰራዊታችን ከህዝብ ፊት ለፊት ሄዶ አይቀጡ ቅጣት ቀጠን ሱዳንን አባረናል። ዛሬ በህይወት ያሉ እድሜያቸው ከፍ ያሉ በመተማ በኩል ያሉ ሰዎች ህያው ምስክሮቻችን ናቸው። ስለዚህ በሀገር ሉዓላዊነት እንታመም፣ በኤርትራ ማስገንጠል አንታመም። ነገም ግልጽ ይሆን ይመጣል። እኔ ከየት አምጥተው እንደሚነጥፉብን ወደ እዛው አጠገባቸው የተቀመጠ ቤተ መንግስት አካባቢ ላይ
የሚያንጎዳጉደውን ወያኔን ወይም የእነሱ ፈልፋይ እና አሰልጣኝ አባታቸው የሆነውን ህወሓትን መውቀስ ሲገባቸው ወደኛ ይመጣል። ሶማሌ ላይ ያለውን ጉዳይ ደግሞ የሶማሌ ጦርነት እንትን ብሏል አግዟል። በምን መልክ ነው ያገዝነው? በምን መልክ ነው ያገዝነው? ሰራዊት አሰልፈን ነው የተዋጋነው? ምንድን ነው ያደረግነው? ምን አይነት ሰራዊት ነበረን በሶማሌ በኩል? ይህ ሰው የነበረው መጀመሪያ ትግራይ ነው። ከትግራይ ቀጥሎ አራቱም ሪጅኖቻችን የሰራዊታችን መናኸሪያ ጎንደር ነው። የትኛውን ሰራዊት ነው ሶማሌ ጦር ጋር አዳብለን ከጀርባ የወጋ ነው? ምን አይነት ትጥቅ ትግል እዛ አካባቢ ጀምረን ነው? ይሄ አይን ያወጣ ቅጥፈት ነው። እንደውም የሶማሌ መንግስት ዛሬ በህይወት ያሉ የእኛ ጓዶች አሉ ሶማሌ ውስጥ ታስረው 30 ጊዜ ከሶማሌ ነጻ አውጪ ድርጅት ወይም ደግሞ እዛ አካባቢ ላይ ይንቀሳቀስ ከነበረው ጋር አብራችሁ ስሩ ብሎ የዛርባን መንግስት በሚልበት ጊዜ አናደርገውም፣ በፍጹም እነሱም ጋር አንገናኝም፣ የኛ መስመር ሌላ ነው፣ የነሱ መስመር ሌላ ነው ብለን ተቃውመናል። በዚህ ምክንያቱም ሶማሌ ውስጥ የኛ ጓዶች ለብዙ ጊዜ ታስረው ዛሬም በህይወት የተረፉና ይህን የሚመሰክሩ አሉ። እና ዝም ብለው ብሪክ እያደረጉ እየለጠፉ ነው ይህን ነገር የሚመጣ ሀገር አስገንጣይ ተገንጣይ። በወቅቱ የምንከተለው ርዕዮተ ዓለም ሶሻሊዝም ስለነበር የሶሻሊዝም ባህሪውም ስለነበር ከምስራቁ ዓለምም ቀርተንም ስለነበር ምንድነው የብሔሮች ነጻነት ኔሽን አሶሲዬሽን እስከ መገንጠል የሚል ነገር አስፍረን ነበር። ነገር ግን ይህንን ይተገበራል ብለን ሳይሆን ጭቆና አለብን ብለው ከተነሱ የለባችሁም ብለን ከምንከራከር እሺ እንቀበለውና ነገር ግን አለመሆኑን እናስረዳቸዋለን በሚል መልክ ገብተን የነበረውን ደርግ በ1977 ዓመተ ምህረት በ1977 ዓመተ ምህረት ሶሻሊዝም ብሎ ሲያውጅ እኛ ግን ቁጭ ብለን ቋራ ላይ በነፃ መሬት ላይ ቁጭ ብለን መክረን ዘክረን ዓለም አቀፍ ሁኔታዎችን ካጤን በኋላ ከህዝባችን ጋር ከመከርን በኋላ ለኢትዮጵያ ሶሻሊዝም አይጠቅማትም፣ ስለዚህ መሆን የሚገባው ሶሻል ዲሞክራሲ ነው ብለን በ1976 እንደ ኢትዮጵያ አቆጣጠር ደርግ ሶሻሊዝም ከማወጅ በፊት እኛ ሶሻል ዲሞክራቶች ነን ብለን አውጀናል። ስለዚህ የኛ ዳይናሚክ የህዝብ ሶሻል ያንን መገንጠል የምናምን የሚለውን አይተን ደግሞ ለኢትዮጵያ የሚጠቅም ስላልሆነ ይሄን አስወጥተናል። ምክንያቱም ከዛ በፊት አንዳንድ ስህተቶች ተፈጽመዋል ከተባለም አስጨፍጫፊ አሁን የሚመጣው ወጣቱን ያስጨረሰ ገዳይ ሌላ ሟች ሌላ እኔ ከየት አግኝተውት እንደሆነ በሞቱ በወደቁ እምቦቃቅላ ወጣቶች ላይ ንጹህ ጭንቅላት በያዙት ላይ እንደገና መልሶ ይሄንን ጭቃ መለጠፍ ታሪክ ማጥፋት እኔ በታሪክም ተወቃሽ ነው የሚያደርጋቸው። ወይም እነዚህ ይሄን የሚሉ ሰዎች የመቃብር በሩ ዝግ ነው የእስር ቤት በሩ ከፍት ነው ብለው ተይዘው ረሻኝ ከታሰሩ በኋላ ሲለቀቁ እነሱም ተደብቀው ዛሬ አንዱ ሲጭሩ የምናያቸው እነሱ ናቸው። በሌላ በኩል እኛን ከርተው ከወያኔ ጋር አብረው ሽጠውን ትግላችንም ሆነ ኢትዮጵያን ትግል አንቋሸው ለዚህ ያበቁን ክፍሎች አሁንም ተደብቀው ይህንን ነገር እያደረጉ ናቸው ያሉት። በሌላ በኩል እባብ ያየ በልጥ በረየ ነውና ኢህአፓ ገኖ ሲመጣ ያውቁታል፣ ሰምተዋል። ስለዚህ በዛ ደረጃ ላይ እንዲህ እንሆናለን የሚሉ ሰዎች እየተማመሩብን ነው እንጂ እውነታው ፍንትው አድርገን አሳይተናል። ሟች እንጂ ገዳይ አይደለም። ለምንድን ነው ገድላችኋል? አንድም እንደ መንግስቱ ኃይለማርያም ትንኝ ቢሆን አልገደልኩም ብለን አንክድም። እኛ ስህተት ተፈጽሟል። ስህተቱ ምንድን ነው የተፈጸመው? ከገጠር ወደ ከተማ ትጥቅላችንን አፋፍመን መጥ ቢሆን ኑሮ ከተማው ውስጥ የነበረው ሁኔታ ይቀንስ ነበረ። አላግባብ ለጥጠነዋል። የከተማ ትጥቅ ትግል ለማድረግ አልነበረም እቅዳችን። ይሄ ማድረግ አለብን ብለንም ከመጀመሪያው ቀይሰን አይደለም የገባ ነው። ለዕቃ ጥበቃ ስብሰባ ሲደረግ ዲፌንስ አስቀምጠናቸው የነበሩ ክፍሎች እነሱን እያበረከትን ስንከድ
ጭቆናው፣ ግድያው በየቦታው ላይ ወጣቱን እያወጡ ሬሳ መጣል በሚመጣበት ጊዜ የግድ መከላከል ስለነበረብን የህዝቡን ጩኸት የአባሎቻችን ጩኸት ተነስቶ ስለነበረ የፈጸምነው ነገር አለ። ለምሳሌ ካሳንቺስ ወደዚህ መናኸሪያ በሚባለው አካባቢ ላይ አንዲት እናት 4 ልጆች አሏቸው። አባትየው ዘምተዋል፣ ወደ ኤርትራ በኩል ላይ ዘማቸው ወታደር ናቸው። እነዛ እናት ልጆቻቸውን እራት አብልተው ምን ብለው ቁጭ እንዳሉ 4ቱንም ልጆች ምንም የሚያደርጉ ነገሮች አይደሉም። ምንም ይሄን ያደርጋሉ ተብለው የሚባሉ 4ቱንም አውጥቶ የቀበሌው ባለስልጣን በሩ ላይ 4ቱንም ገደላቸው። 4ቱንም ሲገድላቸው እናት ማልቀስ ሲያቅታቸው፣ ይሄ እውነተኛ ታሪክ ነው፣ የታየ ነገር ነው። ለሲቡ ስብሐትም ፍጹም ነው እምነቴ በሚለው መጽሐፍ ላይ በግልጽ አስቀምጦታል። ምንድን ነው ያሉት? እኔ እነዚህ ልጆች አራርቄ ነበር የወለድኳቸው፣ እነሱ ቀን በአንድ ቀን አቀራረቧቸው ብለው ግትር ብለው እንደቀሩ በዛው ታመው አለፉ። እነ ዳሮ ነጋሽን የብርሃነ ሰላም ማተሚያ ቤት ሰራተኛዋን 9ኛው የገባውን ኢህአፓ ነሽ ብሎ በሳንጃ በጠራራ ፀሐይ ሆዷን ሲቀደው ህፃኑ ወጥቶ መድፍ ተንፈራፈረ፣ እንዳርጎ ገደለ። እሳት አቃጠሉን፣ ደበደቡን፣ ገደሉን፣ ሞትን፣ አለቅን። እነዚህ ህፃናቶች እንግዲህ ምን ስላደረጉ ነው? ምንም አልቀረ፣ ሽማግሌ ያልቀረ፣ ምን አልቀረ፣ ቄስ መነኩሴ ያልቀረ ተጨፈጨፈ። ይሄ ሲሆን እኛ እርምጃ ወስደናል። ማስፋታችን ግን መለጠጣችን ትክክል አይደለም። በመሀል አቁመን የውጩ ማጠናከር ነበረብን ብለን በ9ኛው ጉባኤያችን ላይ የኢትዮጵያ ህዝብ ይቅርታ ጠይቀናል። ወደፊትም የሽግግር ፍትህ በሚኖርበት ጊዜ ኢህአፓ ላጠፋው ነገር ለመጠየቅ እንኳን በህይወት ያለነው የሞቱትን ቢሆን በታሪክ ይጠየቃሉ ጥፋት ካለ። ነገር ግን ዛሬ እያለቀ እየሞተ ስንት ነገር በድሮን እየተጨፈጨፈ በየቦታው የሚሆነውን ነገር ታግተሃል የተባለ ብራንጣ የሚባለው ከእስር ቤት ከተፈታ በኋላ በር ላይ እየተያዘ እንደ ፊት በሚመስሉ ሰዎች በመንግስት አካላት እየተወሰዱ የሚታሰሩት ስንት ነገር አለ። ሁሉም የራሱን መስቀል ይሸከም ከተባለ የኛ የጭራሮ ራት። ስለዚህ ዝግጁ ነን። ይሄን ነው እያደረግን ያለነው እና ውሸት ነው። ውሸት ሲደጋገም እውነት ይመስላል ነው ምንት አይመስልም። እስቲ አጠር አድርገው እዚሁ ጋር ወደ አቶ አክሊሉ ይቅርታ መለሳለሁ። አጠር አድርገው ይሄ የገለጿቸው ነገሮች በሙሉ ለዓላማችሁ የተሰሩ ስራዎችና እንደዚሁም ደግሞ የሚነገርበት ሁሉ ደግሞ ስህተት እንደሆነ እየገለጹልኝ ነው ያሉት። ከመጀመሪያው ጀምሮ ከደርግ ስርዓት ጀምሮ ኢህአዴግም አሁን ደግሞ ብልጽግናም ጭምር ኢህአፓን ለዚህ ትችት የሚዳርጉበት ምክንያታቸው ምንድን ነው ይላሉ? እኛ ስህተት አይደለም፣ ስህተቱ ይሄን የሚሉ ሰዎች ስህተት ናቸው ነው። እኛ ስህተት ፈጽመናል ሳይሆን እነዚህ ይሄን የሚሉ ሰዎች ስህተተኛ ናቸው፣ አያውቁንም፣ ዝም ብለው ነው የምድጃ ዳር ተረት ነው እያወጡ ወይም ደግሞ የትናንት ገዳዮች ያልሆነ ነገር የሚሉ ሰዎች እንሰማለን እኮ። ኢህአፓ አውሮፕላን ጠርፎ ሄደ። ኢህአፓ አይደለም አውሮፕላን የጠለፈው። አሁን የዛን ጊዜ 1961 ዓመተ ምህረት ኢህአፓ 64 ዓመተ ምህረት ነው ሚያዝያ ላይ በምዕራብ ጀርመን በርሊን ላይ የመጀመሪያው ኢህአድ የሚባለው ድርጅት የተቋቋመው። ኢህአፓ ብሎ በግልጽ የወጣው ደግሞ ነሐሴ 26 ቀን 1967 ዓመተ ምህረት ነው ሀገር ውስጥ። ስለዚህ ይህንንም ሳያውቁ ተማሪዎች ያደረጉትንም የዛ ጊዜ አውሮፕላን ስለጠለፉ አሸባሪዎች ናቸው ብለው የሚሉ ማለት ነው ሲናገሩ ሰምቻለሁ። አንድ የሆኑ አዛውንት ሲናገሩ ሰምቻለሁ። የዛ ጊዜ ነበርኩ የሚሉ የደርግ ባለስልጣን ነኝ ብለው ያሉ ሰው እና ይሄ ውሸት ነው። አሁን ግን የሚለጥፉብንና ይሄን ሁሉ ነገር የሚያመጡት የራሳቸው ስህተት ገኗል። ያልተፈጸመ መጥፎ ነገር በተለይ በአሁኑ ይሄ በ2010 ዓመተ ምህረት ከዛ በፊትም ያለውን ተወት አድርገን ነው ይቀመጥ ተከርኖ ይብሰል ብለን ከ2010 ዓመተ ምህረት የተዘፈነለት ኢትዮጵያ ስንሞት
ስንኖር ኢትዮጵያዊ ስንሞት ኢትዮጵያ እንሆናለን ተብሎ ነበር። ኢትዮጵያዊ ሳንሆን ግን ኢትዮጵያ እየሆንን ያለነው በአሁኑ ሰዓት ኢትዮጵያ እየሆንን ለምን እየሞትን ስለሆነ ሰው እያለቀ ስለሆነ። ይህም ሁሉ የሚሉበት ምንድን ነው? የፈጸሙት ነገር በዓለም ውስጥ ከተሰራ ግፍ ሁሉ የቀረ ምንም ነገር የለም። የሚቀረን እንግዲህ ምናልባት ደግ ነገር እንደ ሲያልቅ ክፉ ነገር ሲያልቅ ወደ ደግ ነገር እንመጣ ካልሆነ በስተቀር ሁሉ ነገር ተፈጽሟል። አሁን እነሱ ይህንን ነገር ባድበሰበሱ ቁጥር ምንድነው ያብየን ክክ ወደምየ ልክክ እንደሚባለው ነገር ያንን መርህ ተከትለው ነው እኛ ላይ ምስ እንጂ እንደነሱ የጎደፈ አሁን የሚታይ ነገር እኮ አኬልዳማ ነው። የደም እንባ የሚፈስበት ሀገር ነው የሆነው። አሁን ተፈናቃዮች ያሉበት ሀርቡ እኔ ሰሞኑን ሄጄ ነበር ለሆነ ጉዳይ ያየኋቸው 6 ቤተሰብ ያለው ሰው 2 ነው የተረፈው። አንድ ልጁና እሱ ነው ጫካ ውስጥ የተረፉት። 4ቱን በሙሉ አጥቷቸው ነው የመጣው። ስናናግረው ቁጭ ብለን ስናየው በቃ እንባው ነው የሚቀድመው። ስለዚህ እኛን የሚያስለቅሰናል። በደብረ ብርሃን ያሉትን፣ በዚህ በወሎ ያሉትን፣ በጎጃም ያሉትን፣ በተለያየ ኦሮሚያም ውስጥ እንደዚህ ተፈናቅለው ያሉትን ሁሉ ነገር ስንመለከት ይሄ የሚያሳዝን አንዲት ቀንም አሁን አዲስ አበባ ላይ በዓል ሲኖር ዛሬ አፍጥር ሲኖር የክርስቲያን ደግሞ የሆነ ፍስክ ሽመነ ሲኖር ሰዎችን ሲያጎርሱ ወጥ ሲያወጡ ምናምን ለእነሱ መዝናኛ ሲያደርጉ ይታያሉ። አጠገባቸው ደብረ ብርሃን ግን ከ20,000 30,000 የሚበልጥ አንድ ቤት ውስጥ ታጉሮ 5 አባወራ 6 አባወራ አንድ ቤት እያለ አንድ ቀንም መግበውት ወይም እንደናችሁ ብለው ተጠይቆ አያውቅም። ሰው ያን ያህል ሰው ይህን ያህል ሺህ ሰው ወለጋ ላይ ያለቀ ሲባል አንድ ቀን አይተው ተመልክተው አያውቁም። ይሄ ሁሉ ግፍ እያዩት ሁሉን ነገር እየተመለከቱት ከዚህ የከፋ ጭፍጨፋ ከዚህ የበለጠ የትግራይ ውስጥ ጦርነት እንኳን ወደ 1 ሚሊዮን የሚጠጋ በእስካቫተር እየተቀበሩ ይዘው እያየናቸው ያንንም አንድ ቀን ማንሳት አልፈለጉም። አማራ ክልል የሚረክበውን ሰው በእነሱ ሰበብ በተጫረ እንኳን መሳሪያውን ትጥቁን ቀበቶው እናስፈታለን እየተባለ በትዕቢት ሰው ያለቀ ይህንን ያለቀ ህዝብ ደግሞ ማን ነው ጭሮ ይሄን የሚያደርገው? ሰራዊቱም የኛ ነው፣ እዛም የኛ ናቸው። እልቂቱ ግን መጨረሻ ላይ ሀገሪቱን ባዶ የሚያደርግ ያለ ሰው የሚያስቀር በፕሮዳክሽን በምትም ዝቅ የሚያደርግና ለድህነት የሚያጋልጥ ነገር እየተሰራ ስለሆነ ያንን ለመሸፈን ሩጠው ወደየት ነው? ፊት ወደ ምኒልክ ነበር የሚሄዱት። አሁን ደግሞ ወደኛ መምጣት ጀምረዋል። ምኒልክን ተወት አድርገው ኢህአፓ ማለት ጀምረዋል። እንግዲህ ምን ለማለት እንደፈለጉ እኛም በገሃድ በትክክል እናስረዳቸዋለን። ምንም ያለ ምክንያት የተሰራ ነገር የለም። ስህተት ከሆነ ይቅርታ እንጠይቃለን። ስህተት ላልሆነ ገፍተን እንከዳለን። ነገም እስከ መጨረሻው እስከ ጥግ ድረስ ጽናት እስከ ድል ብለን ተነስተናልና የኢትዮጵያ ሕዝብ ከዚህ ሁሉ አሮንቃ ሳይወጣ አናርፍም ነው። በጣም ከልብ አመሰግናለሁ አቶ መላከ ካሳ ግዛው። ወደ ካናዳ ልሂድ። ካናዳ ወንድማችን ይቅርታ፣ አቶ አክሊሉ ወንዳፈራው ልክ ነኝ? ሳት ስም ከበድ ያለ ስም ነው እና በብዛት ብዙ ጉዳዮችን ለማብራራት ሞክረዋል አቶ መላከ ካሳ ግዛው። እስቲ በእርሶ በኩል መቼም ያው ኢህአፓ ላይ ተሳትፎ ይኖሮታል ብዬ ገምታለሁ፣ ባላረጋግጥም በእሳቸው በኩል የተዘረዘሩ በጣም በርካታ ጉዳዮች አሉና ለወጣቱ ትውልድ አሁን ላለው በእርሶ በኩል ምንድን ነው ተጨማሪ እንደውስ የተወሰነ ነገር ያካፍሉንና ወደ ሌላው እንሄዳለን። አመሰግናለሁ። አንደኛ ለወጣቱ ትውልድ ኢህአፓ የወጣት ፍጥረት ነው። ወጣት የፈጠረው ድርጅት ነው። ፕሮግሬሲቭ ነው። በዛ ምክንያትም የህዝብን ብሶት እያየ ከጊዜው ጋር ራሱን እያስተካከለ ያደገ ለዛሬም ሬሌቨንት የሆነ ትርጉም ያለው ድርጅት ነው። ጭቆና ይጥፋ፣ እኩልነት ይስፈን፣ የሀገር አንድነት ይምጣ፣ ህዝባዊ መንግስት ይቋቋም፣ ድህነት ይበቃል፣ የድሃ ልጅ ከትምህርት አይታገድ፣ እኩልነት ይምጣ፣ የሴቶችና የወንዶች እኩልነት የመሳሰሉትን ነው የሚለው። ይሄ ትላንትም ተገቢ ነው፣ ዛሬም በ21ኛው ክፍለ ዘመን ተገቢ የሆነ መፈክር ነው። የእያንዳንዱን ኢትዮጵያዊ ስሜት የሚነካ ነው እና
ወጣቱ ይህንን አጀንዳ ይዞ ወደፊት እንደሚገባ ከዓለም ተራማጅ ህብረተሰብ ጎን አብሮ እንደሚቀላቀል ምንም አልጠራጠርም። ዛሬ እያየን ያለውም ይህንኑ ነው። ግን ሁለት ነገሮች ለማንሳት ፈልጋለሁ አሁን ከተነሱት ነጥቦች ውስጥ አንደኛ ኤርትራን በተመለከተ ኢህአፓ ላይ እንትን የሚለው ወጣቱ እንዲጨብጠው የምፈልገው ነው። ኢህአፓ ከመጀመሪያው ጀምሮ ከትግራይ እንዲባረር የተደረገው ጎንደር መጥተው የወጉት ወደ አዲስ አበባ ሻዕቢያና ወያኔ ሲመጡ በሱዳን በኩል ከታይ ከሰሜን በኩል ባህር ዳር ላይ ጦራቸውን አቁመው ዙሪያውን ከበው ኢህአፓን የጨፈጨፉት ከመጀመሪያው ጀምሮ የኤርትራን መገንጠል አልቀበልም ብሎ ስላላቸው ይሄ ነው። ሌላ ነገር የለም። ኤርትራ እኛ ተሸክመን አዲስ አበባ እናድራሳችኋለን የሚል ፍላጎት ነበረው። ኢህአፓ ግን ስልጣን አይደለም አገሬን ነው የምፈልገው፣ በዚህ ምክንያት በኮሎኒያሊዝም ምናምን የሚሉትን ቲዮሪ አልቀበልም ስላለ ነው እንትን ያለው። የሚገርመው ከኢህአፓ ተገንጥለው የወጡት እነ በረከት ምናምን ብአዴን የሚባለው ይህንን ተቀብሎ ነው እሺ ኤርትራ ትገንጠል ኮሎኒ ነች ስላለ ነው ተሸክመው አዲስ አበባ ድረስ ያመጡት። ስለዚህ ይህን ጨብጣችሁ እንድትይዙ ነው ወጣቶች። ኢህአፓ በኤርትራ ጉዳይ ላይ በፍጹም ተቀብሎ አያውቅም ኮሎኒ ነች የሚለው። አቶ አክሊሉ ምናልባት ኢትዮጵያ አይደሉም፣ በእናት አባታቸውም ኤርትራዊ ናቸው። ምናልባት እነ ታምራት ላይኔም እኮ አሉ፣ እነ ታምራት ላይኔም አሉ። እንግዲህ በዛ ውስጥ እንግባ ካል እነ ታምራት ላይኔ ነበር ጠቅላይ ሚኒስቴሩ አለ። ከኢህአፓ ወጥቶ እሱን ተቀብሎ ስለመጣ ነው አዲስ አበባ አምጥተው ጠቅላይ ሚኒስቴር ያደረጉት። በዛ ጊዜ ምንድን ነው ያደረጉት? ኢህአፓን ገብቶ እንኳን እንዳይሰራ የከለከሉት በዚሁ ምክንያት ነው። ለኢትዮጵያ አንድነት ስለቆመ ኢትዮጵያ ስለሚል ያንን አጀንዳ እንዳይቀበል ያደረጉት። በነገራችን ላይ ምርጫ ተካሂዶ እነመለሰ ዜናዊ የዛሬ ብልጽግና አባት የሆነው ኢህአደግ ፈርሞ ኤርትራ ትገንጠል ብሎ ለዩናይትድ ኔሽን ሲልክ ዩናይትድ ኔሽን ኒውዮርክ ሄደው ይሄ ትክክል አይደለም፣ የወደፊት የኢትዮጵያ ህዝብም የኢትዮጵያ ወጣትም አይቀበልም ብለው ሬጂስተር እንዲሆነ ያደረጉት ኢህአፓ፣ መኢሶን፣ ህብረ ህዝብ የመሳሰሉት ድርጅቶች ናቸው። እነዚህ ናቸው። በዛ ጊዜ ኢድሃቅ የሚባል ድርጅት ነበር። በሱ ውስጥ ተሰባስበው ዋሽንግተን ሂደው ለዩናይትድ ኔሽን ትክክል አይደለም አንቀበልም ብለው ያሉት። ኢህአደጎችማ ማለቴ ብልጽግናዎችማ የነሱ አባት የሆነው ኢህአደግ ፈርሞ ነው የሰጠው። በወያኔ ላይ ማሳበብ ብቻም አይቻልም በኤርትራ መገንጠል። እና አባዱላ ዛሬ የጠቅላይ ሚኒስትሩ አማካሪ የሆኑት እነ ኩማ ደመቅሳ የኢህአደግ አባሎች ነው፣ ፈርመው ነው ተስማምተው ነው ኤርትራ ትሂድ ያሉት። ስለዚህ በኤርትራ ጉዳይ ብልጽግና ከየት የመጣ የሞራል የበላይነት ነው? ከየት የመጣ አይን አውጣነት ነው ኢህአፓን ሊወቅስ የሚችለው? እና ወጣቱ ይህን እንዲያውቅ ያስፈልጋል። አንደኛ። ሁለተኛ የትግራይን ጉዳይ ማነው የዚህ የሶማሌንና የመሳሰለውን ነገር የሀገር ክህደት የሚያመጡትን ወጣቱ እንዲረዳው የምፈልገው እንዴት አይነት ሰውን ሾርት ሜሞሪ ይላል ብልጽግና። ራሳቸው እንዴት ድፍረታቸው ይገርመኛል። ጠቅላይ ሚኒስትሩ ራሳቸው አይደሉም እንዴ? እኔ እነ ጀነራል ከማል ገልቹን ኤርትራ ሲሄዱ ከሁለት ቀን በፊት አማክረውን የሄዱት ኤርትራ እያሉ ኮሚኒኬት እናደረግ ነበር ያሉት። ይህን ያደረገ ሰው ስልጣን ላይ ሆኖ ይህን ያደረገው ትሪዝን እኮ ማለት ነው። አገር መክዳት ከዚህ ውጭ አለ እንዴ? እስኪ ማንም ቢሆን ይመስክረው። ለተቃዋሚ የመንግስት ሚስጥር አውጥቶ ጦሩ ወደ ሌላ ሀገር እንዲሄድ ማድረግ የመንግስት ባለስልጣን ሆኖ በምን ሊፈረጅ ይችላል? ስለዚህ ከየት የመጣ የሞራል የበላይነት ነው እንደዚህ ያለ ነገር ያነሳን መንግስት መልሰው ሊከሱ የሚሞክሩት ነው ብለው እኔ በሶማሌ ጉዳይ። ሁለተኛ የብልጽግና ሰዎች በጣም የሚገርሙት ቅድም ያነሳውን ላይ አመራር ላይ የነበሩት በሙሉ ብዙዎቹ የሶማሌ ፓስፖርት ተሸክመው ነበር የሚዞሩት። እንዳውም የኢህአፓ ሰዎች ስደተኛ እንኳ ሆኖ በሶማሌ በኩል የመጡት ቅድም ጓዴ እንደተናገረው እስር ቤት ነው የከረሙት። እንዲታሰሩ የተደረገበት ሁኔታ ነው የነበረው ሶማሌ ውስጥ ማለት ነው። እና ሌሎቹም ትንሽ ከፍ ከፍ ያሉ ናቸው የተባሉት ከሀገር እንዲባረሩ ነው የተደረገው። በሶማሌ ጊዜ በሐረር በኩል በነበረው ጦርነት የኢህአፓ ልጆች ሐረር የነበሩ የኢህአፓ ልጆች የሚመሰክሩት ነው። ሰራዊት ውስጥ ገብተው ወታደር ሆነው በኢትዮጵያ ሰራዊት ጎን ቆመው ህይወታቸውን አሳልፈዋል። ጅጅጋ፣ ሐረር የመሳሰሉት ቦታ የነበሩ ኢትዮጵያውያን የኢህአፓ ልጆች የዚህ አይነት መስዋዕት እንደከፈሉ የአካባቢው ሰው ያውቃል። ግን አሁን ኋላ ፖለቲካ ናሬቲቭን ቀይረው ታሪክ ቀይረው ለፖለቲካ መጠቀሚያ ሊያደርጉት ሲሞክሩና በተለይ በዚህ አይነት የሀገር ክህደት ውስጥ የተሳተፈ ብልጽግና መልሶ ኢህአፓን የመሰለ ድርጅት ሊከስ መሞከሩ
የኢትዮጵያ ህዝብ እንዲፈርደውና በትክክል እንዲያዩ የሚገባ ነው ብዬ ለመተው ፈልጋለሁ። እዚህ ላይ አመሰግናለሁ። ከልብ አመሰግናለሁ አቶ አክሊሉ፣ እግዚአብሔር ይስጥልኝ። እንግዲህ ወጣቱ ትውልድ ማወቅ የሚገባውን መረጃም እኛም ያው እንደ ኢትዮጵያዊ እንደ አንድ ጋዜጠኛም መረጃዎቹን ማህበረሰቡ ማወቅ የሚገባውን እንዲያውቅ ከሚል ነው ይህንን ጥያቄ አነሳሁት። ከልብ አመሰግናለሁ። እስቲ ወደ ኢትዮጵያ ልመለስ፣ ወደ አቶ መላከ ካሳ ግዛው ልመለስ። በተለይም ኢህአፓ እዚህ ደረጃ ላይ ሊደርስ የቻለው ወጣቱን በማቀፉ እንደሆነ ይነገራል። በጣም ትልልቅ ስራዎች ሰርተዋል። እንዳለመታደል ሆኖ ስልጣን ላይ ባይወጣም የሰራቸው ስራዎች እጅግ በጣም በርካታ እንደሆኑ ይገለጻል። ታዲያ በሚገርም ሁኔታ ዛሬ የብልጽግና ኃይልም ሆነ እንደዚሁም ደግሞ የኢህአዴግ ስርዓት ወይም ህወሓት ስልጣን ላይ ከወጣ ጊዜ ጀምሮ አማራን ነፍጠኛ፣ አማራ እንደዚህ ነው፣ አማራ እንደዚህ ነው እያለ በመተቸት ጸያፍ ቋንቋዎችን በማከል የሰራው ስራ ዛሬ ይኸውና ለዚህ ሁሉ ለአማራው አንገት መድፋት ምክንያት እንደሆነ ይገለጻል። የንጉሠ ነገሥቱን ቅድም ወደኋላ ለመልሶትና ንጉሠ ነገሥቱ ስርዓተ መንግስት ለመገርሰስ ለመጣል እርሶም ቅድም ገልጸውታል። የደህና ቤተሰብ ልጅ እንደነበሩ ግን ለምን ድሃ ይጨቆናል፣ ለምን ይራባል፣ ለምን ይጠማል፣ ለምን ይቸገራል ከሚል እሳቤ የአማራው ወጣት ከተካተተባቸው ፓርቲዎች እጅግ ቁጥሩ የበረከተው ኢህአፓ እንደሆነም ይገለጻል። ስርዓተ መንግስቱም ወይም የንጉሠ ነገሥቱ ስርዓትን በመጣል ማንኛውም ኢትዮጵያ በነፃነት በፍትህ በዲሞክራሲ እንዲኖር ያደረጋችሁትን ጥረት ዛሬ ግን ይህንን የአማራ ህዝብ አንገት ለማስደፋት ሌሎች ተጠቅመውበታል። እውን እንደተባለው ይህ ሁሉ የተለያዩ የተሳሳቱ ትርክቶችን በማንሳት አማራው አንገቱን እንዲደፋ የተደረገበት ምክንያቶች የእናንተ ጠንክሮ አለመውጣት፣ ትግራይ ላይም በአንድ ወቅት አስታውሳለሁ የዚሁ የኢሃስ መስራች ከነበሩት ታጋይ አብዩ ብርሌን ሰፊ ቃለ ምልልስ አድርጌላቸዋለሁ። ትግራይ ውስጥ በተቀመጡበት ጊዜ እርሱም አሁን ጠቅሰውታል። ከትግራይ እንድትወጡ ሁሉ ተደርጋችኋል። አንደኛው በኢትዮጵያ ጉዳይ ላይ ንቁ ተሳትፎ በማድረጋችሁ፣ ሁለተኛው በርካታዎቹ አማራዎች ናቸው ከሚል እሳቤ የእርምጃ እንደተወሰደም ይገለጻልና በእርግጥ እዛ ኢህአፓ ውስጥ ከሌ ከከሌ የሚባል ልዩነት ባይኖርም የትግራይ ልጆችም አሉ፣ አነጋግሬያቸዋለሁ። እዚህ ኢህአስ ውስጥ በትግሉ ላይ የነበሩ እንዳሉ ይታወቃል። አቶ አብዩ ብርሌም ይህንኑ ገልጸውልኛል። ይሁን እንጂ የአማራው ቁጥር እጅግ ከፍተኛ ሆነው በመገኘቱ ምክንያት ይህንን ኢህአፓን ለመምታት ብዙዎቹ በጋራ ሆነው የሰሯቸው በርካታ ስራዎች እንዳሉ ይነገራልና ዛሬ ላይ ቆመን እነ አብይ አህመድ አንዲት ነገር ለኢትዮጵያ አንዲት ጠጠር ያልወረወሩ፣ እነ ሽመልስ አብዲሳ ለኢትዮጵያ አንድም ጠጠር ያልወረወሩ፣ እርሶንም ጨምሮ ሌሎች የአማራ ልጆች እነ ጀነራል መንግስቱ ነዋይ፣ ግርማሜ ነዋይ ከነወንድማቸው ህይወታቸውን እንዲያጡበት ያደረጉ የአማራ ልጆች የደከሙበትን የሞቱበትን ዛሬ እንዲህ ተደርገናል ብለው ሲገልጹና ኢትዮጵያንና አማራውን አንገት ለማስደፋት የኢትዮጵያንን ታሪክ ለማጥፋት ሲታገሉ እንደ አንድ የኢህአፓ ሰው እንደዚሁም ደግሞ እንደ አንድ ኢትዮጵያዊ የአማራውን ትግል የአማራ ፋኖን እንቅስቃሴ እንዴት ያውታል? እንዴት ይገልጹታል እርስዎ? እንግዲህ እኛ የዛን ጊዜ ዘር የሚባል ነገር አናውቅም። አማራ ነህ፣ ትግሬ ነህ፣ ኦሮሞ ነህ ብለን አይደለም፣ ወይም ሌላ ዘር ብለን አይደለም። የኢትዮጵያ ችግር ከዳር እስከ ዳር አንስተን የኦሮሞም አካባቢ ያለው፣ ደቡብም ያለው፣ ትግራይ ላይ ያለው፣ ኤርትራ ላይ ያለው፣ መሀል ኢትዮጵያ አማራው ዘንድም ያለውን ነገር አንስተን እቆናን ብቻ የሰው ልጅ እኩል አለመሆንን ብቻ አንስተን ነው። መራብ የለበትም፣ መጠማት የለበትም። ሰው ነው፣ ሊከበር በሰውነቱ ሊከበር ይገባዋል ነው እንጂ እኔ አማራ ነኝ እኔ ከሌ ነኝ በሚል ደረጃ አይደለም። ኢህአፓ ውስጥ የተሰባሰብ ነው አማራዎች ብቻ አይደለም፣ የትግራይ ልጆች እስከ መጨረሻው ደረጃ ድረስ ከኛ ጋር የተሰዉ ቀድመውንም እንደነ ዶክተር ተስፋዬ ደበሳይ የኦሮሞ ልጆች፣ የአማራ ልጆች፣ የጉራጌ ልጆች፣ ሌሎችም አዲስ አበባ ውስጥ በነበሩበት ሰዓት እነሱን ሳላድን ሳላስወጣ
ወደ ሜዳ ሳይሄዱ ከዚህ ጭንቅ ሳላወጣ አልሄድም ራሴ ብሰዋ ይሻለኛል ብሎ ቀንጣ ላይ እየዘመረ ወርዶ የወደቀው ተስፋዬ ደበሳይ ዶክተር ተስፋዬ ደበሳይ የኛ ዋና ጸሐፊ ኤርትራ ትግራይ ወይም የኢሮፕ ሰው ነው። ተጋሩ ባይሆንም ኢሮፕ ነው። ስለዚህ በርካታ ነገሮች ጉራጌዎች አሉ፣ ኦሮሞዎች አሉ። አህመድ ማህቡዝ የያሰ እርሾ ሆኖ ሰልጥኖ ከአሜሪካ ሲመጣ የዛን ጊዜ ምንድነው ኦሮሞ ነው፣ ጅማ ኦሮሞ ነው። እኛ እንደምናውቀው ኋላ የሰማ ነው። እንዲያውም የትልቅ ባላባት ቤተሰብ ነው። ስለዚህ ለህዝብ ሲል ለኦሮሞ ሲል ብቻ አይደለም፣ ለትግሬ ሲል ለአማራ ሲል ብቻ አይደለም። ሁላችንም የምንታገል የነበረው ለአንዲት ኢትዮጵያ ይህች ሀገር እንደ ሌሎች እንዳደጉ ሀገሮች ከፍ ብላ የሰው እኩልነት ተከብሮባት ድህነት ተወግዶባት የምትኖር ሀገር ለማድረግ ነው ጥረታችን። የሞትነውም እስከዛ ነበር። አሁን ነው እኛ ከሌለ ሆይ ቋንቋ ትችላለህ እንደ ኦሮምኛ ትግርኛ ትችላለህ እንደ ምን ትችላለህ አማርኛ እንጂ ነበር የምንባባለው እንጂ አንተ ዘር ይሄ ነው አንተ ዘር ይሄ ነው ብለን አላልንም። ይሄን ስንል ዘርም ረስተን አይደለም። ሁላችንም በትክክል የሚያስተዳድረን በትክክል በእኩልነት የሚያስቀምጠን ስርዓት እስካለ ድረስ ይህችን ሀገር እንደ ሌሎች በርካታ ብሔር ብሔረሰብ እንዳላቸው ሀገሮች እኛም መኖር እንችላለን የሚለው እሳቤ ነው። ስለዚህ አማራው ላይ ያለው ጉዳይ ምንድን ነው? እንግዲህ እነዛ ጥንት የነበሩ ሰዎች ይቃወማሉ ማለት አይደለም። እኔ ኦሮሚያ ሰርቻለሁ። ይሄ ለማስረጃ ልነግርህ የሚችለው ኦሮሚያ ቡናና ሻይ ውስጥ ሰርቻለሁ። በርካታ ከ12 ዓመት አካባቢ ኦሮሚያ ላይ ሰርቻለሁ። የኦሮሞ ህዝብ ከወሎ ከትግሬ ተፈራ በሚሄድበት ጊዜ የዛ ጊዜ ያላቸውን ሰጥተው ልብሳቸውን ሰጥተው ቤታቸውን ለቀው መሬታቸውን የለሰለሰ መሬት መጀመሪያ የነሱ ይታረስ ብለው አዝነው ተላቅሰው በቃ በሰውነታቸው የተቀበለ ዜጋ ነው የኦሮሞ። ይሄንን አይቻለሁ። በኋላም በኢህአፓ እዛ ከአዲስ አበባ ገብተን ከአዲስ አበባ ያለን ስንከበብ መውጫ መንገዳችን በአምቦ በኩል ስናገኝ በወለጋ ሄደን ወደ ሱዳን ስንገባ የወለጋ ህዝብ እያበላ እያጠጣ እኛን ደብቆ እየሸኘ እንጂ አማራ ናችሁ ምንድን ናችሁ ብሎ አላለንም። የዛን ጊዜ በጥሩ ሁኔታ ነበር የምንሄደው። ለምን አሁን ግን የበቀሉ አረሞች መጀመሪያ ወያኔ ሲነሳ በ1968 ዓመተ ምህረት ላይ ባወጣው ማንፌስቶ ላይ ኢትዮጵያ ጠላት የእስራኤል ጠላቶች ኦርቶዶክስና አማራ ነው መታገል ያለብን እነዚህን ነው። ይሄንን ከየት ነው ያመጣው? ኢትዮጵያን ለመበታተን እነ ሮማን ፕሮቲስካ ያስቀመጡት ምንድነው? አማራና ኦርቶዶክስ መጀመሪያ መምታት ነው። ይሄን ከመታና ይሄን ካደረግ ኢትዮጵያን መበታተን እንችላለን የሚለው እንጥጋሲ ለማስፈጸም ያደረጉት ነገር ነው። ሌሎችም ይሄን ተከትለው የዘር ሀረጋቸውን እየቆጠሩ ነው ይህ ነገር ያደረጉ ያሉት። ስለዚህ አማራው ምንም ያደረገው ነገር የለም። ኦሮሞም ትግሬውም ሁሉም አንድ አካባቢ ላይ ሙስሊሙ አንድ ላይ ነው መስጊድ የሚሰግደው፣ ክርስቲያኑ ቤተክርስቲያን በአንድ ላይ ነው ጎን በጎን የሚለው፣ በማህበራዊ ኑሮም አንድ ላይ ነው የተጋመደ ነው። አባዶ ዶኖ የሚባሉ ኦሮሞ ትልቅ የኦሮሞ ባላባት ስለ አማራ በሚጠይቋቸው ጊዜ አማራን ማጥፋት ነው ተብሎ ሲባል ወይም ደግሞ ፋሽስቶች የአማራን ገጽ ቆርጦ ያመጣ 30 ዲግሪ ይሰጣል ሲባል ሌላኛው ቆርጦ ሲያመጣ እሳቸው ምንድን ነው ያሉት? እስኪ ሰርገኛ ጤፍ አንጡ አሉ እና ጥቁሩን መልጣችሁ ለብቻው ነጩን ተመጣችሁ ለብቻው ብሎ ጤፍ ሰጧቸው። ሲሰጧቸው ቢለፉ አልቻሉም። ስለዚህ ምንድን ነው ያሉት? አማራና ኦሮሞ ማለት እንደ ሰርገኛ ጤፍ ነው፣ የፈለገው ይመጣል ሊለይ አይችልም፣ አርፋችሁ ተቀመጡ፣ ለጠላት አትገዙ ብለው ነው ታሪክ ዛሬ ያነሳቸዋል። ስለዚህ የኢትዮጵያ ህዝብ በዛ ደረጃ አልነበረም። እነዚህ አለልካቸው ሱሪ የታጠቁ የጠላት ማንፌስቶና የጠላት ተልእኮ ይዘው የመጡ ህወሓት በረሃ በነበረበት ጊዜ ላይ ደደቢት በረሃ ቀርጾ የነበረው የእነሱ ጓደኞችም ይሄን ሲመለከቱ ነው ወጥ የሄዱት። የእነሱ
ቴስና ቴስት ደግሞ በሱዳን በኩል ቆልቆ የመጣው ኢህአፓ ነው አባስቶ መሰረተ መጣለህ ብሎ ያጋለጠው። ስለዚህ አማራን ከዛ ጊዜ ጀምረው ለዚህ ያልሆነላቸው የሆነ ነገር ብቻ አንጠልጥለው ዛሬ እኛም ሊሆን አማራውን እየሰደቡ የተለያዩ ያደረጉ በተለይ ወያኔ ኢህአዲ እንደም ያነሳው አለ ነከሌ ብለስማቸው ማንጠራቸው ሰዎች አሉ። እነዛ ሰዎች ከርተው ለወያኔ ያደሩ በኋላ አማራውን ከነሱ ሲጫወቱበት የቆዩ ለምን ቀን አማራ መስለው አማርኛ የሚናገሩ ማታ ሰብሰብ ብለው ጓዳዎች በአማራ ላይ እየመከሩ ይሄኛው መሬት የከሌ ነው ይሄኛው መሬት የከሌ ነው እያሉ በወያኔ መሐንዲስነት ከፋፈሉ አማራውን ችግር የከተቱ እንዴ ከዚህ በፊት እኮ ምን ነው የሆነ ጠቅላይ ሚኒስትር ወረቀቱን ያነሳው ተዋለ እሱም አማራ ሳይሆን ምንድነው ያለው በአማራ ተወክሮ ኤርትራ ህዶ ካበቃ ኤርትራ ህዶ ይቅርታ አማሮቹ ወክሎ ጠየቀ። አማራ ይቅርታ ሳይጠይቅ እኔ በትክክለኛው ምንብር ከደሴ ከተማ አሁን መናፈሻ ሆነው ባለቤት ኤርትራዊ ነው። እዛ ሰው ጋር ሄዶ ግን አማራው ወክሎ አማራው በድሏቸዋል ብሎ ይቅርታ መሬት ወርዶ ጠየቀ። የአይናችሁ ቀለም አማራንም ተብለው ሲባረሩ ኤርትራዊ አማራን ወክሎ ስለአማራ ይቅርታ ጠየቁ የሚለው ሳይክሎ ሄዶ ዘዋገሩ ይኑር አይሙል አይደለም ሳይክሎ ሄደ ኤርትራዊ ሆኑ ገጀ እና በዚህ ደረጃ ላይ አማራው ላይ በቃ ድራማ ነው እየተሰራ የተጫወቱበት። ሁሉም አሁን እንደ ሙሴ መቃብራቸው ጠፍቶ የያዙትን ሀብት ይዘው በአዲስ አበባ በውጭም የተሸጎጡ ሰዎች አማራውን ሲቀጠቅጡት እንደዚህ ደረጃ ላይ ሲያደርሱ የአማራ ደግሞ ትሮጃን ሆርሶች ለሆዳቸው ያደሩ ደግሞ እነሱን እየተቀበሉ ሲያሰቃዩ የቆዩ ዛሬ እንደገና ጃኬት ገልብጠው ስለአማራው እናስባለን ብለው የሚነሱትንም ስንሰማቸው እየታዘብን ያለነው። ስለዚህ አማራው ያደረገው ነገር የለም። አሁን ግን አማራው ውስጥ የተጧጧፈ ጦርነት ነው ያለው። ግጭት ይላሉ እነሱ፣ ግጭት አይደለም ጦርነት ነው ያለው። እያየነው ነው መሀከል ቁጭ ብለን። ስለዚህ እኛ ምንድነው የምንለው ሰላማዊ ትግልና የትጥቅ ትግል መደባለቅ የለበትም። ግማሽ ልቁ ግማሽ ጎፈሬ ያስጥቃል እንጂ እናስመሰግንም ነገር አይደለም። መሳቂያ ነው የሚሆነው። መሀከል ላይ ትንሽ ቁንጮ አስቀምጠህ ዙሪያውን ተላይተህ ብትል ወይም አንድ ትልቅ ሰው ትንሽ ኬፕ ቢያደርግ መሳቂያ ነው ሊሆን የሚችለው። ሰላማዊ ትግል መርጠናል። ሰላማዊ ትግል ታጋዮች ነን እኛ። እነሱ ደግሞ የሚያዋጣቸው መጥተዋል። ጤፍና እንጀራና ሌላ እንጀራ ከቀረበ ቆጮ ነው የሚያምር ካለ ቆጮን ይብላ፣ ጤፍ ነው የሚሻል ካለ ጤፉን ይብላ። ሁለቱም ሆዳቸውን ይሞላሉ፣ ሰው ይኖራል ማለት ነው። ህልውና ነው። ህልውናችን ተደፍሯል በሚል እናከብራለን። ደም ሲሞት እያየን ነው። ነገር ግን በየሰት አቅጣጫ እርሱን ሌላ ጠላት ቢመጣ ወጣቱ ፈለቀ ሽማግሌ ተዋግቶ ሽማግሌ ሀገር ጠብቆ አይሆንም እያልን ነው የምንከራከረው እንጂ ኮዛችሁ ትክክል አይደለም ብለን አንልም። እኛ በሄዱበት ይሄዳሉ። ተቃዋሚ አንሆንም። የራሳችን መስመር ግን ህብረተሰቡ ጆሮ ውስጥ ገብቶ ህብረተሰቡ አምኖ ተከትሎን ይችን ሀገር ከሀዘት እንዲያወጣት ነው የምንታገለው። ከልብ አመሰግናለሁ። እንግዲህ ሰዓታችንም እየተጠናቀቀ ነው። እዚሁ እግረ መንገዶትን አንድ ላይ አጠቃለውልኝ ይሄዳሉ። ምን ይመኛሉ ለኢትዮጵያ እርሶ? ከዚህ በኋላ ይሄ ቅድም የጠቀሷቸውም ነገሮች እንደተጠበቁ ሆኖ የሰላም ታጋዮች ብትሆንም ሀገራችን ያለችበት አጣብቂኝ ችግር ውስጥ ነች ያሉት። እርሶ ደግሞ እዛው ሀገር ውስጥ ነው የሚገኙትና ምን መልእክት አሉት? የመጨረሻ እንደው 1 ደቂቃ ልስጦት ማጠቃለያዎትን። አመሰግናለሁ። አመሰግናለሁ። እኛ በእኛ በኩል እንደ ኢህአፓ አሁን እኛ የአባላቶች እንደ ግል የሚባል ነገር የለም። እንደ ግል ያለውን ወደ ድርጅት እናመጣና ከዛ በኋላ በድርጅቱ አቋም ይዘን ነው። ምክንያቱም እስከ መጨረሻው ሄደው በዛ ነው። የኛ የኢትዮጵያ ህዝብ ስማን፣ የኢትዮጵያ ህዝብ አዳምጠን፣ የውሸት የምድጃ ዳር ታሪኩንም ተወው፣ ምንም አይረባም
እኛ የጠብ ግድግዳ እንደ በርሊን ግንብ ተደርምሷል ነው የምንለው። እኛ እኮ ደም ከተቃባ ነው ከሜስቶን ጋር እኮ እነ ዶክተር ነገደ ጎበዜ ጋር ሸንጎ በሚባለው በውጭ በነበረ የጋራ ትብብር መድረካችን እጅ ለእጅ ተጨባብጠን እኮ ለኢትዮጵያ እንደሆነ እንታገል ብለናል። አሁንም ቢሆን በኢሰፓ ውስጥ የነበሩ ሰዎችም እንደዚህው መጥፎን ድርጊት ያልፈጸሙና ተታለው ገብተው መስሏቸው የነበርን ከወቅቱ ጋር ደግሞ የዋጀ ትግል እናደርጋለን ብለው ያሉትንም አባል እናደርጋለን እንጂ ኢሰፓ ውስጥ ገብተህ ነበር፣ ሜስቶን ውስጥ ገብተህ ነበር፣ እዚህ ድርጅት ገብተህ ነበር አንልም። አሁን ላይ ያለውን አቋም እየመረመርን እያየን ለህብረተሰቡ የሚሆነውን ነገር አብሮን እንድታገል ጥሪ እያቀረብን ነው። ስለዚህ ኢህአፓ አሁን ለህዝቡ የሚያስተላልፈው ምንድን ነው? በዚህ ምርጫ ላይ እንግዲህ እስከ መጨረሻው እንከዳለን አንከድም የሚለውን ኋላ ከትብብሩ ጋር እኛ ብቻችን የምንወስነው ነገር አይደለም፣ የምንለው ነገር ይኖረናል። ነገር ግን የምርጫ ካርድ አውጣ አላወጣም ብለህ ካልክ አሁን እየተጀመረ እየተሄደ ያለው ምንድነው? የሰላም ኮሚቴ ወይም ደግሞ የሰላም አባል እየተባለ ምልመላ ተጀምሯል። የመንግስት ሰራተኛውንም እየተመለመለ ነው ያለው። ስለዚህ ይሄን ያህል ብር ይሰጥሃል፣ ይሄን ያህል ብር ይሰጥሃል እየተባለ እየተደረገ በተጨባጭ መረጃ ይዘናል። መጨረሻ ላይም ደግሞ ይሄን ያህል ሰው 40 ሰው 50 ሰው ታመጣለህ እየተባለ ነው። ይሄንን ለማክሸፍ ህዝባችን ለምርጫ የደረሰ አስቻይ ሁኔታ ያለበት አስቻይ ሁኔታ ስንል ጊዜያዊ አንጻራዊ ሰላም ያለበት ሁሉ በተለይ አዲስ አበባ የምርጫ ካርድ ታወጣና መጨረሻ ላይ ግን ትቀጣበታለህ። ቅጣበት። ምክንያቱም ሳታወጣ ከቀረ ምርጫ ካርድ የወሰደው ሰው ይሄን ያህል ነው ይባልና እነሱ በቀመር ያስቀመጡት እኛም መርጧል ብለው ይላሉ። ስለዚህ ይሄንን ነገር ቻሌንጅ የምናደርገው በጋራ አዳምጠን ስብሰባ ስንጠራህም ናተሎ እንወያይ። እኛ ሌላ ትርፍ ህይወት የለንም። አንድ ህይወታችንን አስይዘን ነው እጋረ በምጣር ላይ ተቀምጠን ነው። ህግ የለም። በህግ አምላክ ማለት ቀርቷል። ከእስር ቤት ሰሞኑን አንድ ዶክተር አውግቸሩ ማን የሚባል ሰው ከእስር ቤት ተፈርዶለት ከወጣ በኋላ በር ላይ ተብትበለው በጠራራ ፀሐይ ይዘው ትደዋል። ታየ ደንደዓ ከተፈታ በኋላ ከበር ላይ ይዘው ትደዋል። ህግ የለም። በህግ አምላክ ማለት ቀርቷል። ስለዚህ አብረን ህግ ለማስከበር ኢትዮጵያ እውነተኛ የኢትዮጵያን ሀገር እንድትሆን ከድህነት ከማስመሰል ሳንጠግብ ጠግበሃል እየተባልክ ቤትህ በላይ ላይ እየፈረሰ በአንዲት ጎጆ ውስጥ እንድትጠራቀም እየተደረገ የመከራ ስቃይ የደም እንባ እያነባክ መኖር የለብህም። እኛም አጥፍተን ከሆነ ኮርኩመን ንገረን፣ ልጆች ነን። ከጎን ሁነን ስናበቃ ይችን ህይወታችንን እስከ መጨረሻ ድረስ ከአንተው ጋር ታግለን አስተካክለን ፈጣሪ በፈቀደበት ጊዜ እንዲወስዳት እንጂ ተፈጥረን ዝም ብለን እንድንሞት አንፈልግም እንላለን። የኢህአፓ ልጆች፣ የትብብሩ ልጆች ይሄን ብለን የተነሳ ነው። ማያድም ናስፓርቲም አማራ ጊዮናዊንም በአሁኑ ሰዓት ተባበሩ ስላለን ተባብረን አንድ ቋንቋ እየተናገርን ያለው አንድ ቋንቋ እየተናገርን ነው። ፕሮፌሰር አስራት ወልደየስ አልቀሩም፣ የትም አልቀሩም። ሁልጊዜ እናነሳቸዋለን። ከዚህ በፊት ያለፉትንም ሰዎች ሁሉ እናነሳለን። እነ ዶክተር ነጋሶ ጊዳዳንም እናነሳለን። እኔ ኦሮሞ ታሪክ ላይ ነው ያጠናሁት። አየሁ፣ አገላበጥኩ። አንድም ቦታ ላይ ይሄ ብሔር የኦሮሞን ጡት ቆርጧል የሚል አጣሁ ብለው አስፍረው አስቀምጠውልን አልፈዋል። እውነቱን ተናግረው ሂደዋል። እነ ጉቻ ደመቅሳም እውነቱን ተናግረው ሂደዋል። የእኛም ሰዎች እውነቱን ተናግረው ሂደዋል። የእነ አፄ ምኒልክ፣ የእነ ቴዎድሮስ ሀገር፣ የእነ አባ ጅፋር፣ የእነ ጦና ሀገር፣ የእነ አብዲሳ ሀገር፣ የእነ አፄ ዮሐንስ ሀገር እንዲያው መፈንጫ ሆኗል። የአሁኑ ትውልድ ሀገራችን አላስከበርንም። የእነዛ ሰዎች ልጆች ነን። ዘመኑን የዋጀ ትግልና ከጎናችን እንድቆም ጥሪ እናቀርባለን። አመሰግናለሁ። ከልብ አመሰግናለሁ። በጣም እግዚአብሔር ይስጥልኝ። አመሰግናለሁ። ታንኪዩ
እንግዲህ ምናልባት ከተቋረጠብን ብዬ ነው። አቶ አክሊለ ወደ እርስዎ የመጨረሻ ሀሳቦን ልስማ። በጣም ነው ስሜት የሚነካ ነገር መደምደሚያውን የገለጹልኝ። በጣም ነው ይሄ ነው ኢትዮጵያዊነት ማለት ይሄ ነው እና እያንዳንዱን የኢትዮጵያን ጀግና ሰዎች ስም በመጥራት ነው እንግዲህ በጋራ እንቆም ያሉት። በእርሶ በኩል የመጨረሻ አስተያየቶን ልቀበልና እንቋጫለን። እግዚአብሔር ይስጥልኝ። በመጀመሪያ ዘውዱ በጣም አመሰግናለሁ። በተለይ የኢትዮጵያን ወጣት በሌለ ታሪክ በተጣመመ ታሪክ አእምሮው እንዲበላሽ እና ያልሆነ ጥርጣሬ በጠንካራ ድርጅቶች ላይ እንዲያሳድር ተከታታይ መንግስታት ያደረጉትን እንትን በተለይ ኢህአዴግ እና አሁን ብልጽግና እያደረጉ ያለውን በሽታ እንዲህ ለመናገር በግልጽ ለማስቀር ስለረዳህ በጣም በጣም አመሰግናለሁ። ትልቅ ውለታ ነው ለኢትዮጵያ ሕዝብ ብዬ አስባለሁ። ሁለተኛ እኔ በጣም ባጭሩ የምለው ሌላ ታሪክ ውስጥ ሌላ ነገር ውስጥ አንግባ። አንደኛ ባለፉት 7 ዓመታት የሆነውና ዛሬ ያለውን ሁኔታ አመዛዝኑና እያንዳንዱ ሰው are you better off today than you were 7 years ago? ከ7 ዓመት በፊት ከነበርከው ዛሬ የተሻለ ሁኔታ ነኝ ወይ ብለህ ራስህን ጠይቅ። ይሄ ጥያቄ በቂ ነው። በጸጥታ ጉዳይ የተሻለ ህይወት ለመኖር በሚደረግ እንትን የተሻለ ብራይት ፊውቸር እንዲኖረኝ ለማድረግ የት ነው ያለሁት ብሎ ማሰብ ያስፈልጋል። ኢትዮጵያ ባለፉት 7 ዓመታት 1 ሚሊዮን ህዝብ በላይ በትግራይ፣ በአማራ፣ በአፋር ሞቷል። በኢትዮጵያ ታሪክ የዚህ አይነት ነገር በፋሽስቶች ጊዜ እንኳ አልተደረገም። 4 ሚሊዮን ስደተኛ ባለፉት 6-7 ዓመት ውስጥ ሊሆኑ አዲስ አበባ ብቻ ባለፈው 1 እና 2 ዓመት ከ150 ሺህ ሰው በላይ ለኮሪዶር ልማት እየተባለ ግን ለሚፈልጉት ሰው መሬት ለመስጠት አፈናቅለውበታል። በሺህ የሚቆጠሩ ሰዎች ከስራቸው፣ በዘራቸው፣ በትውልዳቸው እየተለቀሙ በሌለ ነገር ከ20 እና ከ30 ዓመት የስራ ልምድ በኋላ ፈተና እንደ ህፃን ልጅ እንደ አዲስ ተቀጣሪ ፈተና እየሰጡ በሰበብ እያደረጉ እያባረሩ ነው። በሺዎች የሚቆጠር የኢትዮጵያ ወጣት ዩኒቨርሲቲ ሊገባ ከሚችለው ውስጥ 5% ብቻ ነው እንዲገባ የፈቀዱት። ሌላው በድህነት እንዲማቀቅ ያልተማረ ሆኖ እንዲቀር እያደረጉ ነው። የነሱ ልጆች የነሱ ደጋፊ ልጆች ካናዳ አሉ፣ አሜሪካ አሉ፣ እንግሊዝ አሉ፣ ሳውዝ አፍሪካ ሄደው ይማራሉ። የድሃ ልጅ ግን እንደዚህ የሆነ ያለበት ሁኔታ የዓለም አቀፍ ድርጅቶች እንደተናገሩት ትግራይ ውስጥ፣ አማራ ውስጥ፣ አፋር ውስጥ፣ ኦሮሚያ ውስጥ በሺዎች የሚቆጠሩ ሴቶች የተደፈሩበት ሁኔታ ነው በሰራዊቱ። ይሄ ነው ኢትዮጵያ ውስጥ የሆነው። እያንዳንዱ ወጣት ኢትዮጵያ ውስጥ ቢታይ ወደ 60% የሚጠጋ ኢትዮጵያ ወጣት ለስራ የደረሰ ስራ አጥ የሆነበት ስርዓት ነው ይሄ ስርዓት። ባለፉት 7 ዓመት አንድ ዩኒቨርሲቲ ኢትዮጵያ ውስጥ አልተከፈተም። ስንት ግን የስለላ ቦታና ስንት አይነት ሌላ ነገር ሰርተዋል። መምህራን ረሃብተኛ የሆኑት በኢትዮጵያ ታሪክ ለመጀመሪያ ጊዜ ላለፉት 7 ዓመት መምህራን በየቦታው ፍርፋሪ ከሆቴል እንዲገዙ የተደረገ ለመጀመሪያ ጊዜ ባለፉት 7 ዓመት እርስ በርስ ግጭት፣ መፈናቀል በዚህ ደረጃ የደረሰው በኢትዮጵያ ታሪክ ለመጀመሪያ ጊዜ ነው። ታዲያ እያንዳንዱ ወጣት ማሰብ አለበት፣ እያንዳንዱ ሰው ማሰብ አለበት። ይሄ ሁኔታ ሊቀየር ይገባዋል። ይሄን ለመቀየር ደግሞ እያንዳንዱ ሰው ኃላፊነት ሊወስድ ይገባል። እንዲሁ ሊጠፋ የሚችል ነገር አይደለም። ገዢዎቻችን በጣም የተመቻቸው ነገር ስላለ በገንዘብም በብልግና በስልጣን ብልግናም በመሳሰሉት እድሜ ልክ ሊገዙን ነው የፈለጉት። ይሄንን ማስቆም የእያንዳንዳችን ኃላፊነት ነው ብዬ አስባለሁ። ይሄን ካላደረገ እያንዳንዱ ሰው የሚፈርደው በራሱ ላይ በሚመጣውም ትውልድ ላይ ነው። ምናልባትም በዚህ ሁኔታ ከቀጠለ አገርም ላይኖረን ሌላ አይነት ችግርን ውስጥ ልንገባ እንችላለን። ኢትዮጵያ እንደዛ የማትሆንበት ምክንያት የለም። ሌሎች ትልልቅ ሀገሮች በዚህ ሁኔታ ሂደው ነው መጨረሻ ላይ ብትንትናቸው የወጣው ፍርስራሳቸው የወጣው። ስለዚህ እያንዳንዳችን ኃላፊነት እንውሰድ ነው የምለው። ይህንን እያየን ይህ ስርዓት እንዲቀጥል ማድረግ የለብንም፣ እንዲቆም ማድረግ አለብን። ሀው ለሚለው መመካከር ያስፈልጋል። እያንዳንዱ ተቃዋሚ አንዱ አንዱን ሳይገፋ አንዱ አንዱን ሳይጎነትል ይህን የመሰለ ታላቅ ችግር ፊት ለፊታችን አለና እንዴት ብናደርግ ይሻላል? ምን እናርግ? እንዴት ታዲያ ከዚህ አዘቅት ከዚህ ጨለማ ወደ ብርሃን እንሂድ የሚለውን መነጋገር ያስፈልጋል። አንዳችን ብቻ ያለን ሀሳብ የሁሉም ገዢ ሀሳብ ሊሆን አይችልም። ኢትዮጵያ በጣም ዳይቨርስ ነች፣ ፖለቲካሊም ዳይቨርስ ነች። ስለዚህ ወደ አንድ ማዕከል ልንመጣ የምንችልበትን ውይይት ማካሄድ ያስፈልጋል። ሲቪክስ እንትኖች፣ ፖለቲከኞች፣
ግለሰብ ሰዎች እያንዳንዱ ተነጋግረው ወደ አንድ ነገር ልንመጣና ኢትዮጵያን ካለችበት ትውልዳችን ካለበት መጥፎ ሁኔታ ወደ ተሻለ ነገር ልናመጣ የምንችልበት ነገር በአስቸኳይ እንወያይ የሚል ጥሪ ነው የማቀርበው። አመሰግናለሁ። ከልብ አመሰግናለሁ አቶ አክሊሉ። እግዚአብሔር ይስጥልኝ ስለ ጊዜዎትና ስለሰጡን ሰፊ ማብራሪያ በጣም አመሰግናለሁ። በጣም አመሰግናለሁ። እኔም እግዚአብሔር ይስጥልኝ። ክቡራን ተመልካች አድማጮቻችን ከእንግዶቻችን ጋር ያደረግነው ሰፊ ውይይት ይህንን ይመስል ነበረ። በተለይም ኢህአፓ ላይ የተሰጡ ያሉ ስያሜዎችን ወይም የተዛቡ ትርክቶችን በተመለከተ በቦታው በጊዜው የነበሩትን ኢትዮጵያን ወይም የኢህአፓን ሰዎች እንግዲህ በዚህ መልኩ ለማቅረብ እና ማስረጃውንም ለእናንተ ለማስቀመጥ ሞክረናል። ምናልባት እንግዶች የተናገሩት ነገር ትክክል አይደለም፣ ተገቢነት የሌለው ነው፣ እኛ በዚህ ጉዳይ ላይ ይሄ መረጃ አለን የምትሉ ወገኖች ካላቸው ግን እንግዶቻችንንም ያውሳቸውን በተለይም አቶ መላከ ካሳ ግዛው በሰፊው ተናግረዋል። ሙግትም እንፈልጋለን ብለዋል። እንደ ቶክ ሾው ላይ ቢቀመጥም ችግር የለብንም ብለዋል እና ስለዚህ ይህንን መሞገት እንችላለን የምትሉ ወይም የተናገሯቸው ነገሮች ትክክል አይደለም የምትሉ ወገኖች ካላቸው ይህን ዝግጅት የተከታተላቸው በዘውዱ ሾው ሚዲያ በስልክ ቁጥራችን ፕላስ 44 7956 08 4900 ወይም በዘውዱ ሾው ኢሜል አድራሻችን ብትልኩልን ከእንግዶቻችን ጋር የምናቀርባችሁና የምናሟግትና እውነታውን ህዝቡ ወይም በተለይ ወጣቱ ትውልድ ማወቅ የሚገባውን ነገር እንዲያውቅ የበኩላችን ጥረት እንደምናደርግ በዚሁ አጋጣሚ ገልጻለሁ። እንግዲህ ከእንግዶቻችን ጋር ሰፊ ውይይቶች አድርገናል። በቀጣይ ደግሞ ምን መደረግ አለበት የሚሉትን ሌሎች ጉዳዮችን ወይም በሌሎች የኢትዮጵያ ወቅታዊ ጉዳዮች ላይ ሌሎች እንግዶች ይዘን እስከምንመጣ ድረስ ከዛሬ እንግዶቻችን ከአቶ መላከ ካሳ ግዛው እንደዚሁም ከአቶ አክሊሉ ወንዳፈራው ጋር ያደረግነው ሰፋ ያለ ውይይት ይህንን ይመስል ነበር። በቀጣይ ዝግጅታችን እስከምንገናኝ ሰላም ጤና ይስጥልኝ ያልኩ የምሰናበታችሁ ዝግጅቱን በመምራት እስካሁን ከእናንተ ጋር ቆይታ ያደረግኩት እኔ ዘውዱ መንግስቴ ነበርኩኝ። ጤና ይስጥልኝ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው